ስለ ጎዱን ሰዎች ፓስተር ያወራዋል ጸልዩላችሁና ባርኳቸዋል። ስለዚህ ለሰዎች ለጎዱን ሰዎች መጸለይ ዊክነስ አይደለም። በአለም ብታዩ ጀግና ወንዳ ወንድ ምናምን የሚባለው እንግዲህ ጓ ያለ ሪቬንጅ ያደረገ አያስነካም ቤተሰቡን እሱ ማንንም አይሰማም ምናምን የሚባለው አይነት ነው። ነገር ግን መጽሐፍ ቅዱስ እንደዛ አይለንም። እኛ መጽሐፍ ቅዱስ እንዳለን ነው የምንኖረው። ሄደ አጥፍቷል በድሏል ይቅርታ አድርግለት። ቀደም ፓስተር እንዳላችሁ እየነገረኝ በጣም እየገረመኝ ነበርና ለኔ ሞር እየበራልኝ ነበር። ስትጸልዩ ዊክነስ አይደለም መጸለይ። ግን ይሄ ወንድ ነኝ ጀግና ነኝ ምናምን የምትሉ አዝናለሁ። በመጽሐፍ ቅዱስ ይቅርታ መጠየቅ አለባችሁ ብትወቀጡ። ወጣቶች እዚህ ውስጥ መሰሉ ታንኳ ላይ የተቀመጠ ከትችት ውጭ ምንም አያውቅ ተሞክሮ ያልታወቀ ነገር ውሃ ላይ መራመድ የሚችለው ከታንኳ ላይ ይወጣ ብቻ። ሐዋርያ ስለሆንክ ነብይ ስለሆንክ አገልጋይ ስለሆንክ መጽሐፍ ቅዱስ ስላወቅ ለውጥ አታመጣ። በእምነት መመላለስ ደፋር መሆን ግን ውሃ ላይ ያራምደዋል። because like ጸሎት ማለት እኛ በጣም ጀግና የምንባልበት ቦታ አይደለም፣ በጣም ራሳችን የምናዋርድበት ቦታ ነው። because አይደለ the big god በጣም አንድ ሰው come on that's powerful. yeah that's so deep, man. That's so deep. Come on, because it's all about ራሳችንን አይደለ surrender የምናደርግበት ቦታ ነው ጸሎት ማለት surrendering area ነው። በቃ ማለት ጌታን ለማየት because አንድ ነገር እየሰማው ነበር I have a big faith አይባልም፣ ትልቅ እምነት አለኝ አይባልም። I have a little faith on the big God። ትንሽ እምነት አለችኝ ግን ትልቅ እግዚአብሔር አለኝ። ሌላው ሶስተኛው በጣም የገባኝ ነገር ቢኖር በመከራ ውስጥ በደስታ ቁጠሩት የሚለው ነው። ቁጠሩት የሚለውን በጣም ሲያብራራለን የሚገርም ነገር ነው አይደለ? ቁጠሩት ማለት ቻሌንጁን ኢንጆይ አድርጉት ማለት አይደለም። በቻሌንጁ ላይ ደስ ይበላችሁ ማለት አይደለም። እና እውነት ነው በመከራ ውስጥ እንደ እግዚአብሔር ፈቃድ የሆነ መከራ ሶስት መከራ አለ አይደል? እዚህ ላይ የሰይጣን መከራ አለ የምናመጣው፣ የእግዚአብሔር ፈተና አለ፣ ሌላው ደግሞ የሰይጣን የእግዚአብሔርና የራሳችን የምናመጣው ፈተና አለ። ግን እዚህ ጋር እንደ እግዚአብሔር ፈቃድ የሆነ ፈተና በእምነት ላይ የሆነው እምነታችን ተፈትኖ የሚያመጣው መከራውን ኢንጆይ አድርጉት ሳይሆን መከራው ግን ሊያመጣልን የሚችለው ትዕግስትና እግዚአብሔር መምሰል አለ። ስለዚህ መከራውን ሳይሆን ኢንጆይ ማድረግ ያለበት ነገር ግን በመከራ ውስጥ የሚመጣውን መቀየር የእግዚአብሔር መምሰሉን እሱን የምናየው ከሆነ መከራውን ኢንጆይ እናደርገዋለን። እና በጣም ብዙ ጊዜ ያለንበት ቦታ መከራውን መልካም ነገር እንደሚያመጣልን መቁጠር ሳይሆን እኛ የጀመርነው መከራውን እንዴት ነው የምንወጣው? ከመከራው ነው እኛ መውጣት የምንፈልገው እንጂ የእግዚአብሔር ሐሳብ በመከራው ውስጥ ምን እንደሆነ አንረዳውም። ለዚህ ነው ብዙ መገሰጽ ያለው፣ ብዙ ዘመድ ጋር መደወል ያለው፣ ብዙ የተለያየ ነገር ያለው። እና በመከራ ውስጥ በምንሄድበት እውነተኛ የእግዚአብሔር መከራ ከሆነ እንደ እግዚአብሔር ፈቃድ የምንሄድ ከሆነ መከራው የሚያመጣልን ኢየሱስን መምሰል የትንሣኤው ጉልበት አለ። ስለዚህ የምናልፍበትን መንገድ ጌታ ሆይ መልካም እንደሚሆንልኝ አውቃለሁ፣ ለበጎ ነገር እንደሚቀየር አውቃለሁ፣ መልካም ታደርግልኛለህ በሚል የመከራውን የምናልፍበትን ጸጋ በመቀበል መከራውን እንጆይ እናደርገዋለን ማለት ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ፍጹማንና ሙሉዋን እንደሆን ስራውን ይጨርስ። በጣም የሚገርም ቃል ነው። ሌላው መጨረሻ ላይ እየተናገረው በጣም ደስ ያለኝ ነገር አለ። ስለ መስቀሉ ሲናገር በጣም ነው ደስ ያለኝ። መስቀላችን የምናልፍበት መንገድ እንደሚከብደን ለካስ ጌታም ያውቃል። ምክንያቱም ራሱ ከብዶት አልፏል እና የሱ ቀንበር ቀሊል ነው። እሱን ቀንበር ተሸከሙና ተከተሉኝ ይላል። ቀሊል ነው ግን መድከማችንን ጌታ ያውቃል ለካስ። ስለዚህ አንዳንዴ በሄድንበት መንገድ ሁሉ ስንደክም አይዟችሁ ነው እኮ ያለን ዛሬ አይደለ? አይዟችሁ፣ ተጠራጥራችሁ ሊሆን ይችላል፣ ደክሟችሁ ሊሆን ይችላል፣ የተለያየ ነገር ውስጥ ገብታችሁ ሊሆን ነገር ያለ አይዟችሁ፣ እኔም ደክሜያለሁ ግን ሰው ልክላችኋለሁ አለ። ክብር ሁሉ ለኢየሱስ ይሁን። ሰው የሚልክልን ዘመዶችን ላይሆኑ ይችላሉ፣ አጠገበራችን ያሉ የቸርች ሰዎች ላይሆኑ ይችላሉ፣ እናት አባት ገንዘብ ያላቸው የሚጸልዩ ሰዎች ምናምን ላይሆኑ ይችላል። ጭራሽ ከኛ ጋር አብለው ያልበሉ አብረው ያልጠጡ ስለኛ ጉዳይ የማያውቁ ሰዎች አብረውን መስቀላችንን የሚሸከሙ ሰዎች እግዚአብሔር ይልክልናል። እውነቴን ነው የምላችሁ። እንደዛ እያወራ እዚህ ጋር የሚሰማኝ ነገር ነበር። እውነቴን ነው የምላችሁ። ምን እንደሆነ አላውቅም። ክብር ሁሉ ለኢየሱስ ይሁን። ጌታ ሆይ የምትልክልኝ ሰው አለ ማለት ነው። ክብር ሁሉ ለኢየሱስ ይሁን። የሚያግዘኝ እዚህ ጋር ከበደኝ። ኢየሱስ ይባረክ። ነገር ግን
ደስ የሚለው እነዛ ሰዎች አብረውን አይሰቀሉም ማለት አይገርምም? እነዛ ሰዎች አብረውን እስከ ጎልጎታ ይወስዱናል። ጎልጎታ ካደረሱ በኋላ ስለዛ ሰው እየሰምተን አናውቅም። አይታችሁታል። ዮሐንስ ሰውዬ ላይ ኢየሱስን አገዘው እስከ ጎልጎታ ወሰደው። ከዛ በኋላ ስሙ እንኳን ተጽፎ የማያውቅም በመጽሐፍ ቅዱስ ላይ። አንዳንድ ሰዎች እስከ እንትናችንን ቀብራችንን የሚያፈጥኑልን ሰዎች አሉ። ሞታችንን የሚያፈጥኑልን ሰዎች አሉ። ወደ ክርስቶስ ወደ ትንሣኤው የሚገፉን ሰዎች አሉ። ለሌሎቹ የምንሰደብበት ቦታ ሊሆን ይችላል። ይሄ ሰውዬ በጥፋቱ ነው እንደዚህ የሆነው ምናምን ሊሉን ይችላሉ አይደለ? ፓስተር እየቀደም እንዳለ ብዙ ሰዎች ተናገሩኝ አለ፣ ሰደቡኝ አለ፣ አይሆንም አለ፣ አይሳካልም አሉት። ግን እነሱ ወዴት እየወሰዱት ነው? መልካም ካረጉልኝ ሰዎች ይልቅ ክፉ ያረጉልኝ ሰዎች ወደ ክብር፣ ወደ ክርስቶስ፣ ወደ ጸጋው፣ ወደ ዙፋኑ አመጡኝ አለ። በጣም እኮ የሚገርም መገለጥ ነው። በጣም ማስተዋል ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ ወደ መስቀሉ የሚወስዱን የሚያግዙን፣ መስቀላችንን የሚያግዙን ልክ እንደ ይሁዳ ማለት ነው። ይሁዳ ወደ የክብር መንገድ ነው አይደለ እንዴ? ይሁዳ ገፋው ለክብር ሊያከብረው። ስለዚህ እዛ ላይ መጨረሻ ደግሞ የተናገረው ፓስተርዬ ምንድን ነው? ስለ ይቅርታ ሲያስተምር ዋው ይቅር ያለ ማለት ምን ያህል የሲኦል በር እንደሆነ እዚህ ላይ በጣም አተኩሮ ብዙ ጊዜ አስተምሮታል። አሁንም በጣም ማስተዋል ያለብን ቢኖር እሱ ነው። ይቅርታ ያለ ማድረግ የሲኦል በር ነው። ይቅርታ ወንድም ሊሆን ይችላል፣ እናት ሊሆን ይችላል፣ የጎዱን ሰዎች ሊሆን ይችላሉ፣ ያሳዘኑን ሰዎች ሊሆን ይችላሉ። በየትኛውም መንገድ በህይወታችን ላይ የመጡትን ሰዎች እነዛን ሰዎች ይቅር ካላልን የሲኦል በር ነው አለ። አይገርምም? ምን ያህል ያስፈራ እንደነበረ፣ ምን ያህል ክፍተት እንደምንሰጠው ይቅር ያለ ማለት እና ሁለት ነገር እዛ ላይ ቦታ ላይ ያሳየ በጣም የሚገርም ነገር። አንደኛው ይቅር ስንል እኛ ነን የምንፈወሰው እና ምን አለ? ይቅር ያሉኝን ሰዎች ስንተውላቸው የምንፈወሰው እኛ ነን። የመጀመሪያው አይደለ? እኛ ነን። ለዲያብሎስ የጫነው ይቅርታ ያለማድረጉ ጫና እኛን ይወገድልናል አለ። ነገር ግን ሁለተኛው ነው በጣም ከባድ አይደለ? ሁለተኛው ምን አለ? ለሰዎቹ ጸልይላቸው። እኔ እንደውም ስጽፍ ነበር፣ ለሰዎቹ ስጦታ ስጣቸው፣ ባርካቸው፣ እንዲሆንላቸው። ትዳራችንን በትነው ሊሆን ይችላል፣ ግን ትዳራቸው ይሳካላቸው። ልጆቻችንን ጎድቶ ሊሆን ይችላል፣ ልጆቻቸው ይባረክላቸው። ገንዘባችንን ወስደው ሊሆን ይችላል፣ ጌታ ሆይ በጣም በገንዘብ ባርካቸው ማለት እንዴት አይነት አስፈሪ! ምን ያህል የይቅርታ ጥልቀትን ነው የሚያሳየው። ምን ያህል የትንሣኤ ጉልበት ካልሆነ በስተቀር እንዴት እንደዚህ ማለት እንደማይቻል ነው የምናየው። ከዛ በኋላ ነው እንደውም ስለ ይቅርታ ካሁን ወዲያ ብቁ ነህና አስተምር የተባለው። ገባችሁ? ለዚህ ነው ስለ ይቅርታ ሲያወራን ልባችንን የሚያምነን። በጣም ብዙ ሰዎች ይፈውሳሉ፣ ይጽፉልናል። እሱ ካስተማረ እንደውም አንዳንድ ሰዎች ይነግሩኛል፣ ፓስተር ስለ ይቅርታ ሲያስተምር አስታወከኝና ወጣልኝ የሚሉ ሰዎች። ዲሊቨራንስ እዛ ይመጣል። ምንም በኢየሱስ ስም ሳይባል በኢየሱስ ስም ተብሎ እንኳን ሳይጸለይ የይቅርታው መንፈስ ሰዎችን እየቀየረ ነው። ክብር ሁሉ ለኢየሱስ። እና ይሄ ዛሬ በህይወቴ ላይ የገባኝ ሳይሆን የገባብኝ ትምህርት ነውና ፓስተርዬ እንወድሃለን። ሌላ ምን እንላለን? እግዚአብሔር ባርኮናል። በዚህ ጸጋ ስር እንድንካፈል እግዚአብሔር ስለጠራን ተባረክልኝ። በአንተ ውስጥ ስላለው ጸጋ እግዚአብሔርን እናከብራለን። ጸጋውን ብቻ ሳይሆን በእኛ ውስጥ ደግሞ ገብቶ የእኛን ብቃትና ጸጋ እያወጣው ስለሆነ እውነቴን ነው የምልህ፣ በውስጣችን የተቀመጠውን እግዚአብሔር ከዘመናት በፊት ያስቀመጠው የምናወጣበት ቦታ ስለሆነልን እግዚአብሔርን አመሰግነዋለሁ። እውነት ሌላ ቦታ ብንሄድ ሊቀበርብን ያለውን ነገር እዚህ ቦታ ግን ፍሪ ሆነን እንድናወጣው እውነት በአንተ ውስጥ ያለው ጸጋ ከኛ ጋር ከተቀመጠው ጋር ማይ ስላደረገ ጌታን አመሰግናለሁ። ክብር ሁሉ ለኢየሱስ ይሁን። ተባረክልኝ። አሜን። ብሩኪ ጌታ ይባርክ። ጌታ ጸጋውን ያብዛልን። ወዳለን ብሩኪ። እሺ እኔ ከሄድኩ ስለማላቆም አማንና አማን ከዛ ቢጉ ትቀጥላላችሁ። ሌሎቻችሁ ቪዲዮ ካላበራችሁ ያው ቁጭ ብላችሁ ትሰሙኛላችሁ። እሺ አማን ይቀጥል። መት ያበራ። እሺ ፓስተር በጣም እግዚአብሔር አብዝቶ ይባርክ። በጣም የሚገርም ቃል የሚሰማ ነውና በጣም ፓወርፉል ነበርና ፓወርፉል ነው የምንለው ቃሉ ምናምን ስለሚያምር ለማለት ያክል አይደለም። በእውነት ነፍሳችንን ስለነካ ነውና እኔ በጣም ነፍሴን ነው የነካው። ማለት በቃ ፈቃዳችንን፣ እውቀት፣ ስሜታችንን ውስጥ ሲገባና የሚለውጥ ሲሆን ያ ነው ፓወርፉልና እኔ በጣም ደስ ብሎኛል ዛሬ በሰማሁት ቃል ፓስተርዬና
ሁለት ነገር በጣም በሁለት ርዕስ ነው በትልልቁ ያስቀመጥኩት። አንተም እንደዛ ነው ያስተማርከው እኔ እንደገባኝና አንደኛ የጸሎትን ፓወር ነው መጀመሪያ ላይ በጣም ያወራው። የጸሎትን ፓወር በጣም በሚገርም ሁኔታ ነው የገለጽክልንና ጸሎት ያዕቆብን ከምን ወደ ምን እንዳመጣው በግልጽ ነበር ያወራል። ማለት በቃ ያዕቆብ መጀመሪያ ተሳዳቢ ነበር፣ እውነትም ክርስቶስን የሚሳደብ ማለት ስድብ አንዳንድ ይሄ አጓጉል ቃል ላይሆን ይችላልና መጽሐፍ ቅዱስ ላይ በደንብ ስናይ ወንድሞቹ አላመኑበትም ነበር ይላልና በስውር የማትገልጠው ሂድና ራስህን ግለጥ እንጂ ምናምን ይሉታልና ቀጥሎ ወንድሞቹ አላመኑበትም ነበር ይላልና አንድ ቦታ ላይም እንዲህ ኢየሱስ ተሰብስቦ እያስተማረ በነበረበት ሰዓት ላይ አብዷል ብለው ሊወስዱት መጡ ምናምን ዋት ኢየሱስን እኮ እና በቃ ሊትራሊ አያምኑበትም ነበር። ያዕቆብ ኢየሱስን የሚነቅፍ የሚዘልፍ አይነት ሰው ነበረ። ከነ ጴጥሮስ ጋር አብሮ አልተማረም። ነገር ግን በጣም ተጽዕኖ ፈጣሪ በኢየሩሳሌም ቤተክርስቲያን ላይ በጣም ፓወርፉል፣ ለዛውም ቀደም ስታወራ ነበር ገላትያ 2 ላይ ጳውሎስ ፊት ለፊት ተቃወምኩት የሚለው ያንን ስህተት የሰራው ያንን መሳት የሳተው ያዕቆብን ፈርቶ እንደሆነ እናያለን እና ከጴጥሮስ ስህተት ይልቅ የያዕቆብን ግሬስ እናያለን ምን ያህል አስፈሪ እንደሆነ እና እንደዚህ ሆነው ስለተማር አይደለም ከኢየሱስ ጋር ስለቆየ ምናምን አይደለም ስለጸለየ ነው፣ በቃ ስለተንበረከከ ነው፣ በጉልበቱ ስለሄደ ነው እያልክን ነበርና በጣም ፓወርፉል የሚገርም ነውና አንዳንዴ በጣም በቃ ከጌታ ጋር ጊዜ ወስዷል ምናምን የተባሉት እነ ጴጥሮስ እንኳን የሌላቸውን ፓወር እና ግሬስ እንዲኖሩ ያደረገው የጸሎት ጉልበት ነውና በጣም ይሄ ነፍሴ ውስጥ የገባ ነገር ነው። ፓስተር ተባረክ በእውነት እና የሚጸልዩ ሰዎች ያስፈራሉ ብለህ ገላትያ 2ን ስታስተምረን ነበርና በጣም ደስ የሚል ነበር። የሚጸልዩ ሰዎች አያወሩም፣ ነገር ግን ተለውጠው ሲለውጡ እናያቸዋለን ስትለን ነበር። ይሄ በጣም አንደኛ ማለት በቃ ጾም ጸሎት ያስኩ እንዲገባው ምናምን አይሉም፣ ግን ይታያል፣ ግሬሳቸው መለወጣቸው ይታያል። እንደገና የእነሱ አትሞስፌሩን ሲቀይሩት ኢንቫይሮንመንቱን ሲቀይሩት ይታያል እና ጸሎት በቃ ይህንን እንደሚያደርግ በጣም እያስተማርከን ነበረ እና ይህ በጣም ነክቶኛል ፓስተር። ሁለተኛ አንደኛ የጸሎት ኃይል ነው፣ ሁለተኛ ደግሞ የመከራን ፐርፐዝ ነበረ ስታስተምረን የነበረው እና መከራ ብዙ ጊዜ ቤተክርስቲያን ላይ ሰው ምና እንደሚያምነው እርግማን አይደለም ወይ ክፉ እድል አይደለም። በቃ መከራ እግዚአብሔር አንዳንዴ በህይወታችን ሊሰራ የፈለገውን ነገር እንዲሰራ የሚመጣ ነገር ነው እና ያዕቆብ ደግሞ ያንን ነው የሚነግረን እና ያም ደግሞ ትዕግስትን እንዲያመጣላችሁ ይላል። ታጋሽ እንድትሆኑ እግዚአብሔር ትዕግስትን በእኛ ህይወት ውስጥ በጣም ይፈልገዋል ማለት ነው እና ይህንን ራሱ እያሰብኩኝ በጣም ስገረም ነበር። ይህንን የሚያክል መከራ በህይወታቸው እንዲመጣ ያደረገባቸው የተበተኑት አይሁድ ክርስቲያኖች ያዕቆብ ሲነግራቸው መከራው የመጣው ትዕግስተኛ እንድትሆኑ ነው። እንዴት ትዕግስትን በአንድ ሰው ህይወት ውስጥ ለማምጣት ይህ ሁሉ ነገር እንዴት ያስፈልጋል ብዬ አስባለሁ እና እያሰብኩ ነበርና ክፉ ዕድል አይደለም እርግማንም አይደለም። እንደውም የሐዋርያ ሥራ ምዕራፍ 14 አካባቢ እነ ጳውሎስ በመጀመሪያው የወንጌል ጉዞ ላይ ይመስለኛል እና በልስጥራን በኢቆንያን ምናምን በደርቤን እየሄዱ ደቀ መዛሙርት ካደረጉ በኋላ ይላል በጣም ነው የሚገርመኝ። እንደዚህ ይሏቸዋል ማለት አዳዲስ ክርስቲያኖች ናቸው። እንዲጸኑ ሲመክሯቸው ምን ይሏቸዋል? ወደ እግዚአብሔር መንግስት በብዙ መከራ ልትገቡ ያስፈልጋቸዋል ይሏቸዋል። ዋት አዲስ ክርስቲያን ማለት ወደ ጌታ መጥቶ ገና የደቀ መዝሙር ትምህርት እየተማረ ያለን ሰው እንዴት ነው ወደ እግዚአብሔር መንግስት በብዙ መከራ ልትገባ ያስፈልጋል ብለህ የምትነግረው? በቃ ትዕግስት መከራ ሲሪየስ ጉዳይ ነው። በክርስቲያን ህይወት ውስጥ መስራት ያለበት በጣም ወሳኝና ዋና ነገር አለ ማለት ነው እና ቅድምም የሰጠን ክፍል ላይ ዮሐንስ 16 ላይ ኢየሱስ ራሷ መከራ አለባችሁ በቃ በዓለም ሳላችሁ ነገር ግን አይዟችሁን ያሸንፍ ያለው ይላልና ተፈጸመ ምናምን አለቀ በቃ ጨርሶታል ኢየሱስ ምናምን ከዚህ በኋላ እንደፈለክ እንደዛ የሚባል ነገር የለም። ኢየሱስ የፈጸመው የጨረሰው በመስቀል ላይ መንፈሳዊውን ጉዳይ ነው፣ እኛም ማንከፍለውን ጉዳይ እንጂ በምድር እኛም መሄድ ያለብንን መንገድ እንሄዳለን እና እኔ የሚገርመኝ ሉቃስ 9 ላይ ፓስተሪ ከኋላ ሊመጣ የሚወድ ቢኖር ብሎ መስቀሌን አይደለም የሚለው ባይዘው እኔ በጣም ይገርመኛል። መስቀሉን ነው የሚለውና እኔ ኢየሱስ ራሱ መስቀል አለው እንደኛ እኔ የሚገርመኝ የተሸከመው እንኳን ኢየሱስ እኮ የኛን መስቀል ነው እና በምድር ላይ ስንኖር የምንሸከመው ተሸክመን ልንከተለው የሚገባ አለ። በቃ ኢየሱስን መስለን ልንኖር ከወደድን ልንቀበለው የሚገባ መከራ እንዳለ የሚያሳይ ክፍል ነውና መስቀሉን ተሸክሞ ይከተለኝ ይላልና
የሚመጣው መከራ እነዚህን ነገር እንድናደርግ ወይም ደግሞ ትዕግስተኛ እንድንሆን ያደርገናል ማለት ነው። እና በጣም ሌላ ደግሞ የኔን ህይወት በቃ ላይፌን በጣም እየነካህ የነበረው ማለት ኦልሬዲ በጣም እያነቃነቀኝ የነበረው ውስጤን ባይዘው ማለት በቃ በጣም የሚገርም ዊዝደም የሰማነው ፓስተር ዛሬ እና ቃል በጣም እንሰማለን ብዙ ቦታ የሚገራረም በተከሸኑ አማርኞች ምናምን ዋው ምናምን ብለን እንወጣለን። ግን ይሄ ነፍስን የሚነካ እግዚአብሔርን በጣም የሚለውጥ ቃል የሰማነው። በተለይ አንዳንድ ሰዎች መከራ ሲያመጡብን በቃ ያንን ነገር እያወራን ትራውማ ሆኖብን በዛ ነገር ውስጥ እንድንቆይ የእግዚአብሔር ፍቃድ አይደለም። ይህንን የመጣውን መከራ ወደ በረከት የምንቀይርበት ወደ ከፍታ የምንቀይርበት ዊዝደም ነው የሰማነው ዛሬ እና አንደኛው በጣም የነካኝ ይቅር ማለት ነው እና ይቅር ስንል የመጀመሪያው ስቴፕ ይቅር ማለት ነው። እንፈታለን፣ በዛ ውስጥ መፈታትን ይመጣል። ሁለተኛው ግን ደግሞ በጣም ይገረመኝ ይቅር ብለን ብቻ ተፈተን ብቻ እንድንዘል ሳይሆን ሌላ ስቴፕ አለ፣ ሌላ የቀረ ነገር አለ። እሱ ደግሞ ምንድነው? መባረክ ነው አለ እና ስለነሱ መጸለይ፣ ስለነሱ መባረክ። ይህንን ስናደርግ ደግሞ የኛ ነገር ሁሉ ይለቀቃል። መፈታት ብቻ ሳይሆን አትሞስፌሩ፣ አየሩ፣ ሁሉ ነገር ወደኛ መምጣት ያለበት ብለሲንግ የሚመጣው ደግሞ ሌሎችን በመባረክ እና ለነሱ በመጸለይ ነው። እና እነዚህ ሁለት ስቴፖች እና ሁለት ነገሮች ፓስተር ዮሐፍና አይዲያ እንዴት ነፍሴ ውስጥ እንደገባ ማለት ነው። እኔ ጋር አለ ብዬ በቃ ያስኩት ነገር አለ። ግን ይሄ ደግሞ በቃ የሆነ ዴስቲንን የሚቀይር ነገን የሚቀይር ኢቭን ዛሬን አሁንን የሚቀይር ነው እና በጣም ደስ ብሎኛል። ይቅር ማለት መፈታተን፣ ከዛ ደግሞ መባረክ ሌላው ወደኛ መምጣት ያለባቸውን ነገሮች እንዲመጡ ያደርጋል ያልከን ነበር እና መከራ መቀበል አለብን። አዎ፣ በመከራ ውስጥ ግን መከራውን ወደ ብለሲንግ የምንቀይርበት ዊዝደም አለ እና ኢየሱስ እንኳን መከራን ተቀብሏል። እንደውም ከተቀበለው መከራ መታገስን ተማር ይላል ስለ ኢየሱስ። የዕብራውያን 12 ላይም ከፊቱ ስላለ ደስታ በመስቀል ታግሶ ይላል አይደል ፓስተር? እና ከፊታችን እንደ ሙሉ ደስታ ቁጠሩት ማለት ከፊታችን ስላለው ደስታ አሁን ላይ የምንታገሰው መታገስ ነው እና እኔ እንደተረዳሁት ፓስተር በጣም ጌታ አብዝቶ ይባርክ። ወዳችኋለሁ። ተባረክ። አማኒ ጌታ ይባርክ። ጸጋ ብዙ ነው። አብረን ብንውል ሌላም ይገለጣል። እውነት በጣም ነው የምንወደው። አማኒ ጌታ ይባርክ። በጣም ፓወርፉል እና አንዳንዱን እየቀማኸኝ ነበር፣ ግን ጌታ ይመስገን አንዱ አባታችን ነው የሚከብር። ሁለታችንም ብናወራ ተባረክልኝ። ወዳለሁ በጣም አማኒ፣ በጣም ፓወርፉል። እሺ አቢጉ ቀጥይ፣ ከዛ መቲ፣ ከዛ እድል። ፓስተር እየተባረክ። እኔ ያዕቆብን ለመተዋወቅ ቸኮልኩኝ እና ባለፈው ኩዌስችን እያደረኩኝ ነበረ። እኔ ያዕቆብ ብሆንና ላይክ ክርስቶስ አብሮኝ ኖሮ ምናምን ላይክ ኢግኖር አድርጌ ጭራሽ እስከ ማሾፍ ድረስ ሆኖ አት ኤንድ ኦፍ ዘ ዴይ ሪያላይዝ ባደርግ እንዴት ነው መሆነው? እና በጣም እያሰብኩት ነበረ። ጸጋው ባይገባው ኖሮ እንደውም እንደ ይሁዳ እኮ ራሱን ያጠፋ ነበረ። የክርስቶስ ጸጋ ባይገባው ኖሮ ያዕቆብ ራሱን ያጠፋ ነበር እንጂ እንትን አይልም ነበር። ምክንያቱም እድሜ ሙሉ ነው የኖረው ከሱ ጋር ነው። ከመካድ ባለፈ እየሰደበው ነው የኖረው። ያንን አምላክነቱን ሪያላይዝ ሲያደርግ በፈቃደኝነት ከመገዛትና ለዘላለም ለዛውም ባሪያ ከመሆን ባለፈ እንትን ነበር የሚለው ሌላ ነገር ነበር የሚያደርገው። እሱ የመጨረሻው ፖይንት ነበር። ግን ወደ መጀመሪያ ልሂድና ጸሎት በፈተና መጽኛ እንጂ መልስ መቀበያ እንዳልሆነ ዛሬ እንትን ብያለሁ። ከዛ ደግሞ ያዕቆብ የጻፈው ለዳኑ ብቻ ሳይሆን በሕግ ይኖሩ ለነበሩ ህዝቦች ነው። ስለዚህ እኛ የጸጋው ወንጌል ሊለውጠን እና በቃ በፍቅር እንድንገዛ ሊያደርገን እንጂ አመቻምቾ ሊያኖረን አይደለም የሚያስፈልገው። የሚገባው ተመቻችተን እንድንኖር ሳይሆን በፍቅር እንድንገዛ ነው። ያንን ህግ በፍቅር መጥቶ አይደል ያስተማረን ክርስቶስ። ስለዚህ ለዛ ህግ በፍቅር ተገዝተን እንድንኖር እንጂ ተመቻችተን እንድንኖር የሚያደርግ የጸጋ ወንጌል የለንም። እና ጸጋ ማለት ኢየሱስ ሲገለጽ ነው ብለህ ነበረ።
ሶ ላይክ ከወንድም አልፎ ባሪያ ያስባለው በቃ ላይክ የእውነትም ኢየሱስ ስለተገለጠለትና በኢየሱስ መሰቀል የተገለጠውን እና በትንሳኤው በቃ የተገለጠውን ጸጋ ሪያላይዝ ስላደረገ ነው። የእውነት ጸጋው ገብቶታል። በነፃ ያገኘው መዳን በነፃ ያገኘው ፍቅር ስለገባው ነው እንጂ ባይገባው ኖሮ በምንም ሁኔታ እንደዚህ ሊገዛ አይችልም ነበር። እሱ ፖይንት በጣም ገርሞኛል። ቁጠሩት ሲል እኔ ሳነበው በጣም እንትን ብዬ ያሰብኩትኝ ኮንሲደር አርጉት ነው። በቃ ኮንሲደር አርጉት ሲባል በቃ ላይክ አላ ትራይ ቱ የሆነ ፖዚቲቭ ሳይዱን ለማየት ሞክሩ አይነት ነገር ነበረ። ግን አት ኤንድ ኦፍ ዘ ዴይ በቃ በጣም ኢዚ ያደርግልናል ስለ ላይክ በዛ መከራ ውስጥ ሉዝ ከምናደርገው ነገር በላይ የምናገኘው ጌን የምናደርገው ነገር ኢትስ ዌይ ሃየር እና በጣም ስቴብል የሆነ ነገር ነው ጌን የምናደርገው። ሉዝ የምናደርጋቸው ነገሮች ያልፋሉ። እዛ ጋር ጌን የምናደርጋቸው ነገሮች ግን መሰረት ናቸው፣ ላይክ የሚጸና ማለት ነው። እና በትዕግስት ውስጥ የምንሰራው መሰራት የሚጸና እንጂ የሚተና አይደለም። ዝም ብሎ የሚያልፍ ምናምን ሳይሆን በጣም ላይክ ስቴብል የሆነ ነው። በቃ የሚተን አይደለም የሚጸና ነው። እና በዛ መሰራት ውስጥ ያንን መሰራት ደግሞ የምናገኘው መጥፎ የሆነውን በመልካም ስንለውጥ ነው። ስለ ድንጋይ ስለ ፎርጊቭነስ እያወራህ ነው ያልከው፣ ግን እኔ ከትዕግስቱ ጋር እንትን አለብኝ። ላይክ በቃ በዛ ትዕግስት ውስጥ የምንሰራው መሰራት ሲንስ ፖዚቲቭሊ ስላየን ያን ነገር ፖዚቲቭሊ አይደለም ካልኩሌት ስላደረግነው የቱኛው ይሻላል ብለን ቤተር ሳይዱን ስላየ ነው የምንሰራው መሰራት በጣም በቃ ላይክ ስቴብል የሆነ መሰራት ነው እና ማይለወጥ ማለት ነው። ተባረክ ፓስተር። የነህሚያውን ጥቅስ አምልጦኛል ግን መንፈስ ቅዱስ ያገኝልሻል። ተባረኪ አቢ ጌታ ይባረክ። እሺ መትዬ ቀጥይ። ከዛ ድል ሰላም ለእናንተ ይሁን። ፓስተር ዛሬ በጣም ደስ የሚል ቃል ነው ያካፈልከን። በእውነት በጣም ነፍስን የሚያረሰርስ ቃል ነው የተካፈልነው እና እኔ ከያዕቆብ በጣም የተማርኩት ነገር አንዱ መትጋት የሚለው ነው። በጸሎት መትጋት ላይክ መትጋት የሚለው ቃል ራሱ ውስጡ ስኬት ወይ ደግሞ መድረስ የሆነ ነገር ማግኘት የሌለበት ነው። በጸሎት መትጋት ሲል የሆነ ነገር እየፈለግን አለማግኘት ግን በዛ ለማግኘት ውስጥ መቆየት መጠበቅ የሚለውን ነገር ነው እና በጸሎት ላይክ እስጢፋኖስ የቀበሩት በጸሎት የተጉ ናቸው። ላይክ ጸሎት ውስጥ የተጉ ላይክ ያንን መከራ አብሮ ለመካፈል ብርታቱን አግኝተዋል አልክና ላይክ በዛ ጸሎት ውስጥ መትጋት የሚያመጣው ለኛ የመንፈስ ፍሬ አለ፣ የመንፈስ እርካታ አለና በጸሎት መትጋት የሚለው ነገር በጣም ነው ይቀራልኝ። ምክንያቱም በመትጋታችን ውስጥ ራሳችን እንሰራበታለን፣ ትግስታችን ይሰራበታል። ወይ ደግሞ መጀመሪያ የፈለግነው ጥያቄያችንን ባላሰብነው መልኩ ተመልሶ እናየዋለን እና በጸሎት መትጋት የሚለው በጣም ቀርቶልኛልና እንዲሁም ደግሞ ያዕቆብ በመጽናት ውስጥ ነው የተለወጠው። ላይክ በጸሎት ውስጥ ኢየሱስን ተከትሎት አይደለም፣ ከወንድሙ ሆኖ አብሮት እንደሌሎች ደቀ መዛሙርቶቹ አብሮት ሆኖ እያየ አይደለም፣ ቃሉን እየሰማ አልነበረም ነው። ግን ላይክ መገለጥ የመጣለት በጸሎት ውስጥ በመንበርከኩ ነውና ይህም በጣም ደስ የሚል ቃል ነው። እንዲሁም ደግሞ ሁለተኛ የቀረልኝ ነገር ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት የሚለው ቃል ነው። ያው ቁጠሩትም የራሱ የሆነ እንትን አለው። ላይክ ፈተናው ደስታ ነው እያለ ሳይሆን ይዞ የሚመጣው ግን ደስታ አለ ነው። ቁጠሩት ሲል ካልኩሌት ማድረግን ነው የሚያሳየውና በዚህ ፈተና ውስጥ ደግሞ እግዚአብሔር የልጁን መልክ እስኪሰራብን ፈተናውን ላይክ ዝም ሊል ይችላል። በዛ ውስጥ ግን እኛ የምንሰራው ለውጥ ሁላችንም እንደውም ከተማር ነው ወይ ሰዎች ካስተማሩን ይልቅ ፈተና ያስተማረን በጣም ቫልዩ አለው ለራሳችን። ሁልጊዜ ከራሳችን ጋር የምናወራበት ነገር ነውና
እንዴት ነው እግዚአብሔርም ዝም የሚልበት ሁኔታዎች አሉ። አሁን ለምሳሌ እኔ ትዝ ያለኝ እንደዚህ በፈተና ውስጥ እንትን መትጋትን ወይ ደግሞ በፈተና ውስጥ መቀመጥን ከግብፅ ሲወጡ ላይክ በትንሽ ጊዜ ሊደረስ የሚችልን ሀገር ወይ ደግሞ የተስፋይቷን ምድርን 40 ዓመት ረዝሟል አይደል? ግን በዛ ውስጥ እስራኤላውያንን የልጁን መልክ እስኪይዙ ድረስ ጌታ እየሰራባቸው ነበር። አባቶቻቸው አይተውት የማያውቁትን ነገር ተአምር አይተዋል። እግዚአብሔር በዛ ውስጥ ብዙ ተአምርን እያሳያቸው ነበር። ባህር ከፍሎ እያሻገራቸው ነበር። ከሰማይ መና ወርዶ እየመገባቸው ነበረ። እኛም እንደዚሁ ነው የምንሆነው። ላይክ በፈተናዎቻችን ውስጥ ስናልፍ ላይክ አይተን የማናውቀውን በረከት ይዞልን ይመጣል። ግን በዛ ውስጥ እግዚአብሔርን በትጋት እግዚአብሔርን መጠበቅ ያስፈልጋል። ያጉረመረሙትም ምን እንደሆኑ አይተናል። ብዙዎቻቸው እኮ የልጅ ልጆቻቸው ናቸው አይደል የገቡት ወደ ተስፋይቷ ምድር። ባጉረመረሙ ጊዜ እግዚአብሔርን ነበር ያስቆጡት። ስለዛ ዝም ብለን እግዚአብሔርን በትዕግስት መጠበቅና የሚመጣብን ፈተና ለመልካም እንደሆነ ማሰብ ያ ለበጎ እንደሚሆን ተምሬያለሁኝ። እንዲሁም ደግሞ ሌላው ደግሞ ስለ ይቅርታ ነው ያስተማርከው። ላይክ ብዙ ጊዜ እኛ የበደሉንን ሰዎች ይቅር ብለናል ብለን እንኳን ግን ስለነዛ ሰዎች ሲነሳ ፔናችን እንደገና መጥቶ ስለነዛ ሰዎች ክፉ ነገር እናወራለን እና ያን ሬሳ ተሸክሞ እንደመሄድ ነው። ላይክ እኛ ራሳችን እነሱን ተሸክመን ነው የምንሄደው። እነሱ እኮ ምናልባት ጎርተውን እኮ ሙቭ ኦን አድርገዋል ሄደዋል። እኛ ግን ሁልጊዜ ስለነሱ እያወራን ስለነሱ መጥፎ ነገር ያደረጉብንን እየተናገርን ራሳችንን እንጎዳለን። ግን ያንን ነገር ደግሞ ወደ በረከት መቀየር እንደምንችል ያም ደግሞ የምናደርገው መጀመሪያ ይቅር በማለት ነው ብለሃል። ሁለተኛው ደግሞ ለነሱ በመጸለይ ነው፣ በመባረክ ነው እነሱን ከልባችን። ይሄ የውሸትን እንትን ሳይሆን ከልባችን እነሱን በመባረክ ነውና ይሄ ቀርቶልኛል። እግዚአብሔር ይመስገን። ቴንኪው ፓስተርዬ። ፖልሻል ቀጥላል። ሰላም ቅዱሳን ፓስተርዬ፣ በቃ ያዕቆብ ትምህርትን እኔ እንጃ ሚስ ማድረግ ለእኔ በጣም ከባድ ሆኗል። ጌታ ኢየሱስ ዘመንህን ይባርክ። በእውነት በጣም በብዙ እየተማረን አለን። እግዚአብሔር በእውነት ይሄ ደስ የሚል ህይወት ከሆነ ምስክርነት ጋር ስለሆነ የምታስተምረን በእውነት በጣም ዳይሬክትሊ ከራሴ ጋር ራሱ ሪሌት እያረኩት ነው። እኔ ወዲያው ገንዘብ እያረኩት ያለሁት እና ጌታ ዘመንህን ይባርክ ፓስተርዬ። መጀመሪያ ምን አልከን? ጳውሎስም ያዕቆብም ሐዋርያ ናቸው፣ ነገር ግን ያዕቆብ የመጋቢ ልብ ነበረው ያልከው ነገር በጣም የገረመኝ። እውነትን እዚህ ጋር እናየዋለን። ምክንያቱም ኦልሬዲ ለተበተኑ ከሱ ለራቁ ሰዎች ነው ደብዳቤ ስንጽፍ የምናየው። የመጋቢነት ልብ ስላለው እርቀት አልገደበውም። ስቲል ፎሎ አፕ ያደረጋቸው ነበረ። ከስደት በኋላ እንዴት በዳኑበት እውነት መኖር እንዳለባቸው ሲመክራቸው እናያለን። እና ርቀት አልገደበውም። በእውነት በጣም የገረመኝ እኛ እንደውም አንዳንድ እንደውም እያሰብኩ ነበር፣ በቃ ስለ መሪዎቼ እያሰብኩ ነበር። አሁን እኛም ስደተኛ አይደለን እና በእውነት ፓስተር በጣም የገረመኝ ትክክል ነው። በቃ ልብ እንዳለው ተሰደዋል ብሎ አልረሳቸው። በምን አይነት ሁኔታ እንዳሉ ቼክ ያደርግ ነበር እና እውነትም መጋቢ ነበረ እያልኩ እያሰብኩኝ ነበረ። እንደገና በጸሎት ስለምንቀበለው ጽናት ላስታይምም ስትናገር ነበረ። በቃ እኔ እንደውም ይህን ስንማር የንጉሥ ቁጣ በበዛበት ጊዜ ስፍራህን አትልቀቅ የሚለው ጥቅስ ወደ ልቤ እየመጣ ነበረ። በእውነት እስጢፋኖስንም መቅበር ችሏል ያዕቆብ። ምክንያቱም ስላልተሰደደ ጥሎ ስላልሄደ በቦታው ስለተገኘ በዛ ሁሉ መከራ በቃ አልጠፋም። አይደለም መጥፋት ለሌሎቹም በረከት ሆኖ ነበረ። ምክንያቱም ደግሞ የጸሎት ሰው ስለነበረ እያልን ስንነጋገር ነበረ። ሁልጊዜ ደግሞ የጸሎት ሰው ማለት የሚፈልገውን ነገር ይቀበላል ማለት አይደለም እያልክ ነበረ። እንደገና የሚጸልይ ሰው መከራን የሚያይበት አንግል የተለየ ነው። ስለ መከራ ያለው አመለካከት የተለየ ነው እና እኔም ብዙ ጊዜ ይሄ ልዩ ልዩ መከራ
ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። በጣም ከባድ ነው እውነት ለመናገር በእውነት አሁን ሃይላይት ስታደርግልን በጣም ደስ አለኝ። ካልኩሌት አድርጉት። ልክ እኛ ዩሮን ወደ ኢትዮጵያ እንዴት እንደምንቀይረው ወዲያው ከሚመጣው ወደፊት ኢተርናል ላይፍ ጋር በቃ ኢምንት እንደሆነ እናያለን። የሚመጣውን ክብር ከጌታ ጋር ለዘላለም መኖር ማለት ቀላል ነገር አይደለም። በቃ እንድንጸና እውነት የምንቀበለውን ነገር መከራ እንኳ ቢሆን ያንን ስናይ እንድንበረታ እንደሚያደርገን የተናገርከው ነገር በጣም አሜዚንግ ነው ፓስተር። ሌላ ደግሞ ስደት ስለሚያመጣቸው ክራይሲሶች ስትናገር በጣም ነበር የገረመኝ። 3 ክራይሲሶችን ያመጣል። እሱም ኢኮኖሚካል፣ ሶሻል እና አይደንቲቲ ክራይሲስ እያልክ ነበረ። ኢኮኖሚካል ያው ኦቪየስ ነው፣ በቃ የታወቀ ነው። ህሊናም አለ መንፈስ ቅዱስም አለ እና እንደገና ወደ መከራ ያስገቡንን ሰዎች ጥሩ ነገር ካደረጉልን ሰዎች እኩል መባረክ አለብን፣ ምክንያቱም ወደ በረከታችን ያስጠጉናልና ስትል ነበርና በጣም ልክ ነው። አንዳንድ ጊዜ እነሱ ያሉት እንዳይደርስብን እንተጋለን። የሚገርማችሁ ቃል ያወጡብን ነገር እንዳይፈጸም በጣም ልዩ ትጋት ነው የምንጨምረውና እኔ በጣም ደርሶብኛል ይሄ ነገርና በጣም ነበረ ሲያገኘኝ የነበረው። እንደገና ደግሞ ወደ መስቀሉ በተጠጓችሁ ቁጥር ወዳጆቻችሁ እየተንጠባጠቡ ይሄዳሉ። የሚገርም ነገር ነው። በቃ ፓስተር በእውነት ጌታ ኢየሱስ ዘመንህን ይባርክ። አንዳንዴ ከብዙ በቃ ገሌ አለኝ ብለን እንዳንሰናከል ነው እንዲህ አይነት ትምህርቶችን ስንማር የሚሆንልን። በቃ ይሄ ፕራውድ የምናደርግበትን ሰው በቃ ምን አይነት ተሰባሪ እንደሆነ እናያለን። በቃ በጌታ ብቻ ሁልጊዜ አብሮን እንደሆነ እንድናይ የሚያደርግ ትምህርት ነው። ይሄ የሚያጸና ጥንክር የሚያደርግ ትምህርት ነው በእውነት በቃ ራሳችን ራሱ በቃ ከጌታ ጋር እስክንሄድ ድረስ የያዕቆብ ትምህርት በእውነት በጣም አቅም የሚሰጥ የሚያበረታ በሚደርስብን ልዩ ልዩ መከራ እንድንጸና የሚያደርግ ትምህርት ነው ፓስተር። ይሄ ቀርቶልኛል። ተባረክ። ጌታ ይባርክሽ እድል በጣም ጌታ ይባርክሽ መቲም። አይ ቲንክ ጸሎታችን እዚሁ እየተመለሰ ነው። በእምነት እየተዋሃድን ነው። እዚሁ ሜዲቴት እያደረግነው ነው። ሲደጋገም ውስጣችን ይቀራልና ጌታ ያግዘናል። ምንም ጌታ ይርዳቸው። ጌታ ይመስገን። በደንብ አድርጌ ነው የጻፍኩት። በደንብ አድርጋችሁ ደግሞ ትሰማላችሁ። ጌታ ይረዳችኋል። ዛሬ ያዕቆብን አይደል ገና ሲጀምር የክርስቶስ ባሪያ ብሎ ይጀምራልና የክርስቶስ ባሪያ ብሎ ሲጀምር ወንድሙ እንደነበረ ነገር ግን ያን እንደመረጠና አብሮት እያለ አላመነበትም። ቅድም በጣም ነው የደነገጥኩት። አቢጉ ራሱን ሊያጠፋም እኮ ይችል ነበር አለ። ምክንያቱም ጸጸቱ ከባድ ነው፣ ቀላል አይደለም። የሆነ ታስቡት ጌታን እኮ ነው። አይ አንተ እንዲህ አይደለም ማሹፈበት አብሮ ኖረ። ከዛ ከሄደ በኋላ በጣም በጣም ራስ ማጥፋት እንደውም ትንሽ ነው፣ ግን የእግዚአብሔር ጸጋ የሚገርም ነውና የሚገርም እይታ ነው። በዛ መንገድ ስታየው በጣም ነው የገረመኝ። እና ፓስተር ሲጀምር ጸሎት ከእግዚአብሔር ጋር መለመን ብቻ አይደለም አለ። ስንጸልይ እኛን የምንቀየረው። ስለዚህ ምን ማለት ነው? ስንጸልይ እግዚአብሔር ጸጋ የሚለቀቅበት ነው። ስንጸልይ ሰዎች የሚቀየሩበት ነው። ስንጸልይ ደግሞ እምነታችን የሚያድግበት እንዲሁም ህይወት የሚቀየርበት ነው። ምክንያቱም የያዕቆብ ህይወት ትራንስፎርም ሲሆን አይተናል ማለት ነው። ስለዚህ የመጀመሪያው ነገር ጸሎት ጸጋን ይለቃል ስንል፣ ጸጋን ይሰጠናል ስንል እኛን በነፃነት እንድንኖር ማለት ከየትኛውም ነገር በነፃነት እንድንኖር በጸሎታችን ውስጥ ጸጋ እናገኛለን ማለት ነው። ኢቨን በመከራ ውስጥ እንኳን ነፃነት እናገኛለን፣ ሰላምን እናገኛለን እና አቅምን ይሰጠናል። በዛ ውስጥ ቆመን ስንጸልይ ከፈተና እንድንጠበቅ ያደርገናል አይደል? ጌታ ያላቸው ማቴዎስ 26 ላይ ስጋ ደካማ ነው፣ መንፈስ ግን ብርቱ ነው አለ። ጌታ ከፊቱ የሚመጣው መከራ ነበረ፣ ነገር ግን ሲጸልይ ነበረ ቀድሞ። ከፊቱ ከአባቱ የሚለይበት መከራ የሚቀበልበት ምናምን ነበር። ምን ያደርግ ነበር ግን? ተግቶ ይጸልይ ነበር። ሐዋርያቶቹ ግን ተግተው መጸለይ ሲያቅታቸውና እንደውም ለዮሐንስ ሰይጣን ለጴጥሮስ እንደ ስንዴ ሊያበጥር ፈለገ፣ ነገር ግን እኔ ማለድኩልህ ይለዋል። እና ጸሎት ፕሮቴክትድ የምንሆንበት ጉዳይ ነው።
ጸሎታችን ራሱ ሳይሆን በዛ ውስጥ የእግዚአብሔር ጸጋ ስለሚገለጥ ላይክ ጸሎቴ ነው የሚያድነን ብለን ካሰብን ተሳስተናል ማለት ነው። አልገባንም። ጸሎቱ አይደለም የሚያድነን። በጸሎት ውስጥ እግዚአብሔር ፕሬዘንሱ ስለምኖር እግዚአብሔር ነው የሚያድነን። ጸሎቱ ያድነኛል ካልን ሃይማኖተኛ ልንሆን ነው። ጸሎቱ አያድነንም፣ እግዚአብሔር ነው የሚያድነን። ስለዚህ ጸሎቱ ግን ምንቀርብበት ራሳችንን ሀምብል ስናደርግ መጽሐፍ ቅዱስ የሚነግረን ልቡ የተሰበረ መንፈሱን የተዋረደ ሰው ለሱ ምን እግዚአብሔር ቅርብ ነው። ያን መንፈስ እግዚአብሔር አይንቀው። ስለዚህ እግዚአብሔርን ያመጣዋል ማለት ነው። እግዚአብሔርን ሲያመጣው ደግሞ በዛ ውስጥ እግዚአብሔር ይሰራል ማለት ነው። ስለዚህ ጸሎቴ ይለውጥልኛል። ጸሎት ማድረግ ከጀመርኩ ጸሎቴን የቀየረው ካላችሁ ወደ ሃይማኖተኝነት ሊወስዳችሁ ይችላል። ምክንያቱም የእናንተ ኤፈርት እንደሆነ ታስባላችሁ። የእናንተ ኤፈርት ሳይሆን ግን የእግዚአብሔር ጸጋ ነው። መንበርከካችሁ የእግዚአብሔርን ጸጋ እንዲያመጣ አደረገ። መንበርከካችሁ እምነት ነው። ያቺ ሴት ክርስቶስን ስትነካው ከኔ ኃይል እንደወጣ ታወቀኝ አለ። ከእግዚአብሔር ኃይል ወጣ። ያዳናት እምነቷ ሳይሆን የወጣው ኃይል ነው። ስለዚህ ስንንበረከክ እግዚአብሔርን የምንነካበት ነው ማለት ነው። አለ ብለን እኮ ነው የምናምነው አይደል? እግዚአብሔር አለ ብለን እኮ ነው የምንንበረከከው። ስለዚህ የሚለውጠን ጌታ ነው ማለት ነው። ስለዚህ በአጭሩ ጸሎት አቅምን ይሰጠናል፣ መንፈስ ደካማ ቢሆን እንኳን። ስለዚህ ለፈተና ያዘጋጀናል። ይሄ ትልቅ ፖይንት ነው ብዬ አስባለሁ ዛሬ ከተማርነው እና ፈተናን ሬዚስት እንድናደርግ በጣም ያግዘናል። ጸሎት ከደከመ በፈተናው በሚመጣው ፈተና እንወድቃለን። ጸሎት ከበረታ ግን ፈተናውን እናልፋለን። ስለዚህ ጸሎት ምርጫ አይደለም ማለት ነው። እኔ በላይፌም እስካሁን ባየሁት በክርስትና ህይወቴ ያየሁት ያን ነው። ጸሎት የምርጫ ጉዳይ አይደለም። እንትን አልኩኝ የፈለገ አገልጋይ ልሁን የፈለገ ነገር እንሁን በጣም ትላልቅ ይባል ያን ፕሪንሲፕል ከሳተ መውደቁ የማይቀር። ምክንያቱም ጸሎት ማለት ሰርቫይቭ የምናደርግበት ነው። ምን ማለት ነው? ጸሎት በእግዚአብሔር ህልውና ውስጥ የምንቆይበት ማለት ነው። ስለዚህ በእግዚአብሔር ህልውና ውስጥ ካልተቆየ ማምለጥ የሚባል ነገር የለም። ጥላ ውስጥ ካልገባን ማምለጥ የሚባል ነገር የለም፣ አይታሰብም። ስለዚህ እግዚአብሔር ደግሞ ህልውናው መቼ ነው የሚያስፈልገን ሲባል 24/7 በአይምሯችንም ኤቭሪ ታይም ሊያስፈልገን። ያን ካልተቀበልን በአይምሯችን ካልዘለን አሁን በድንጋይ ወግሮ የገደሉት እስጢፋኖስ ምግብ እንኳን እያዘጋጀ የእግዚአብሔርን ቃል የሚያነብበትና የሚጸልይበት ጊዜ ነበረው። ምክንያቱም እሱ አፉን መክፈት ሲጀምር ሊቋቋሙት አልቻሉም ነበር ይላል አይደል? የሚናገረውን ነገር ከአፉ የሚወጣው ሊቋቋሙ አልቻሉም። ግን እንደዛ እያዘጋጀ እንኳን የእግዚአብሔርን ቃል ለማንበብ ለመጸለይ ጊዜ ስለነበረው ከዘፍጥረት እስከ ራእይ ያለውን መጀመሪያ እንዳለ ታሪኩን አምጥቶ ከዛ ደግሞ ክርስቶስ እንደሚመጣ በአብ ቀኝ እንዳለ ብሎ ነው የጨረሰው። በአብ ቀኝ አለ ብሎ ጨረሰ። ስለዚህ ከዛ በድንጋይ ወግረው ገደሉት። ነገር ግን ያን ህይወት በምንም ሲቹዌሽን ውስጥ በስራ ውስጥ ብንሆን ምናምን ልንኖረው እንደሚገባ ነው የሚያስተምረን። ስለዚህ ሰርቫይቭ የምናደርግበት ነው ማለት ነው ጸሎት። ስለዚህ ሌላ ደግሞ ምን አለን ፓስተር? ጸሎት የሚጸልይ ሰው ሲመጣ አትሞስፌሩ ይቀየራል። አሁን የሚጸልይ ሰው ብዙ አያወራም። በቃ ዛሬ ጸልዬ ነው ምናምን የሚያካብድ ካለ ተዉት፣ አያወራም ማለት ነው። እንግዲህ ባስተማረን መንገድ ነው ሪፍሌክት ማድረገው። ስለዚህ ሾፍ አያደርግም። ገብቷቸዋል። በቃ ስፒሪቹዋል እንትኑ መሆን ሾፍ አያደርግም፣ ይገኛል፣ አትሞስፌሩ ይቀየራል። ምን ማለት ነው? ለምሳሌ በዛ አካባቢ አሁን ለምሳሌ በአካል ስትገናኙ ይሆናል፣ በስልክ እያወራችሁ ሊሆናል፣ የሆነ ፍርሃት ሊኖር ይችላል። የሆነ ነገር ተፈጥሮ በቃ እንትና እንደዚህ ሆነ ያ ሰው ሲገኝ ያረጋጋቸዋል። ለምን? በእግዚአብሔር በጣም እምነት ስላለው ሲናገር ምን ሲል እናንተን ያረጋጋል እንጂ ስለሱ ጸሎቱ ህይወቱ አይደለም ያወራችሁ። ከጸሎት ህይወቱ ያገኘው ህይወት ሪፍሌክት ሲያደርገው እዛ ጋር ንግግሩ ምናምን እዛ ጋር ያለውን ፍርሃት ይቀንሳል፣ እዛ ጋር ያለውን ጭንቀት ይቀንሳል ማለት ነው። ምን ይጨምራል ማለት ነው? ሰላምን ይጨምራል። የእግዚአብሔርን መገኘት በዛ ሰው ፊል እናደርገዋለን ማለት ነው። ስለዚህ መጸለያችን የመንፈሳዊ ዓለም በቃ ይሄ ስልጣን ኦቶሪቲ ነው የሚሰጠን ከእግዚአብሔር ጋር ያለን ህይወት ማለት ነው። ሌላ ደግሞ ያለው ነገር ምንድነው? ጸጋ የሚመጣው ሙሉ የእግዚአብሔርን ነገር አንደርስታንድ ካረግን በኋላ አይደል? ከአንደርስታንድ ከማድረጋችን በፊት የእግዚአብሔርን ነገር ጸጋ እንደሚመጣ በያዕቆብ አይተናል። ምክንያቱም ያዕቆብ መጀመሪያ እሱ ላይ የመጣው የመስቀሉ ብርሃን በራለት፣ ጌታ ሲያስተምር ምናምን ነበር። ነገር ግን ወደ ጌታ ከሞቱ በኋላ የትንሣኤ ኃይል ሲያገኘው ምንድን ነው? ወዲያውኑ ጸጋን ያገኘው። ያ ጸጋ ምን ሰጠው? ክርስቶስ የእግዚአብሔር ልጅ ነው። በፊት ማያምነው አብሮት ስለሚውል ወንድሙ ስለሆነ አይ የእግዚአብሔር ልጅ አይደለም ብሎ ነው የሚያሾፍበት ምናምን።
አሁን ግን ከሞት ሲነሳ እግዚአብሔር ልጅ ነው ብሎ ደግሞ አመነ። ያ የመስቀሉ ብርሃን ሲገለጥ ያ ጸጋ ሲመጣ ምን ሰጠው? እምነትን ሲሰጠው የህይወት ለውጥ ሰጠው ማለት ነው። ስለዚህ በያዕቆብ ህይወት ያየነው ይሄ ነው። ስለዚህ ምን ማለት ነው? ገብቶት አይደለም፣ መጀመሪያ ተገልጦ ጸጋው መጥቶ ነው ያገኘው። ያ የመስቀሉ ጸጋ አገኘው። ያ ይገባው ለሰው ልጆች የሞተው ኢየሱስ ክርስቶስ ሊያድን የመጣው ሲጠበቅ የነበረው በነቢያት ሲነገር የነበረው ይህ ነው የሚለው ሲገባው ሲያምን የዛኔ ለውጥ መጣ ማለት ነው። ስለዚህ አንድ ነገር አሁን እኔ እርግጠኛ ነኝ እዚህ ናሂም በደንብ እዚህ አብረን ስላለን ስናገለግል የጌታን ነገር ሞር በቃ እዚህ ስንቆይ በህብረቱ ስንቆይ የሆነ ጊዜ ተለውጠን እናገኘዋለን። የሆነ ቦታ እናገኘዋለን። የሆነ ቦታ እያገለገልን የሆነ ነገር ሆኖ እግዚአብሔር የሆነ ነገር ሲያደርግብን እናያለን። ገብቶን አይደለም፣ ዝም ብለን ስንቆይ ጸጋው ለውጦ ነው። አንዳንዴ ካለፈን በኋላ ይገባናል። ስለዚህ አንዳንድ ነገሮችን ግዴታ ቆይ ገብቶን እንሂድ አይባልም። ጸጋው ይለውጣል ራሱ ዘን አንደርስታንድ ማድረጉ በኋላ ላይ ይመጣል ማለት ነው። ስለዚህ ከያዕቆብ ህይወት ፓስተር ሲናገር ያ ነው። ያዕቆብ ምን ሆነ? ተለወጠ። ያዕቆብ ሲለወጥ መጀመሪያ ከኢየሱስ ጋር ነው ያደገው። ሚራክል ሲያይ ነበረ። ከዛ ግን በኢየሱስ አላመነም፣ ወንድሞቹ እንኳን አላመነም የሚለውን ባለፈውም ሲያስተምረን ነበር። ዮሐንስ ወንጌል ምዕራፍ 7 ቁጥር 5 ላይ ነበረ። ያ ጸጋ ነበረ። ከዛ ግን አላመነም ነበረ ማለት ራሱ እኮ ክርስቶስ እኮ ጸጋ ነው። ግን አላመነም ነበረ። ግን ይሄን ግን የእግዚአብሔር የሰራውን አይ ቲንክ የመስቀሉ የመጨረሻው ኃይል አይደል? ክርስቶስን ያስነሳበት ኃይል ምድርን ከፈጠረበት ኃይል ይበልጣል ይባላል። ስለዚህ ያ ኃይል ሲያገኘው ግን ተለወጠ ማለት ነው እና አላመነበትም ነበር። ከዛ ከሞት ከተነሳ በኋላ እንዳልኳቸው አመነ፣ ህይወቱ ተቀየረ። የቤተ ክርስቲያን አዕማድ ሐዋርያ ከሚባሉት ውስጥ ሆነ። ገላትያ 2:9 ላይ ስታዩ ፒላር ከሚባሉት ቅድም ፓስተር እያለ ነበር እና ጸጋ አገኘው፣ እምነት ተከተለ፣ ከዛ ህይወት ተቀየረ እና የሚገርም ነው። የጸሎት ሰው ነበር አለ በታሪክ ደግሞ ሲያወራልን ቅድም የጻፍኩት ከዚህ በፊትም ስንማረው እግሩ እንደ ግመል ጉልበት ነበረ ማለት ግመል ያው ሁሌ ስለሚታጠፍ እንትን ነው አይደል? በቃ የሆነ የሚቀደድ ምናምን አይደለም። በቃ በጣም ይሄ ጥቁር ያለ ምናምን ነው ሁሌ ስለሚሆንና ያን ያህል ነበረ። ከቅድሙ ጋርም ስናገናኘው ሲሞት ነው የታወቀው፣ አውርቶ አይደለም። ሲሞት ነው የሰውዬ ጸሎት ሰው ነው ብሎ የታወቀው። ከዛ በኋላ ነው መገለጡ የመጣውና እንደ ግመል እንደነበረ ለምን ሁሌ ስለሚጸልይ። ስለዚህ ያዕቆብ በጣም በቃ ፖዚሽኑ በቃ የያዕቆብ ፖዚሽን በጣም በቃ ፓወርፉል ስለሆነ ምናምን አይደለም ጉዳዩ፣ የፖዚሽን ጉዳይ አይደለም። የቤተ ክርስቲያን ሊደር ስለሆነ አይደለም። ያዕቆብ ኃይል መንበርከኩ ነው ኃይሉ። ፓስተር ስለተባለ አይደለም፣ ፕሮፌት ስለተባለ አይደለም፣ ሐዋርያ ስለተባለ ሳይሆን ያዕቆብ ኃይል መንበርከኩ ነው። ስለዚህ በያዕቆብ ልክ በእግዚአብሔር መገኘት ውስጥ የሚኖር የሚንበረከክ ሰውና አንድ ፓስተር ተብሎ የሆነ ያንን ህይወት የማይኖረው ካለ ታይትል ፖዚሽን አይደለም፣ ህይወት ነው ፖዚሽን። ስለዚህ የምንንበረከከው ነው ፖዚሽናችን። አንዳንዶቻችን እከሌ የሆነ ነገር ስለሆነ በተለየ ምናምን ይመስለናል፣ ግን ያን ህይወት እኛ ማምጣት እንችላለን። ለምን? ሁላችን ውስጥም ያ መንፈስ ቅዱስ ስላለ ማለት ነው። ስለዚህ ፓስተር እንዳለው ግዴታ የሆነ ሰው ጋር መሯሯጥ የለብንም። አጠገባችሁ ካለው ዕቃ ይልቅ ቅርብ የሆነ በውስጣችሁ ነው የሚኖረው የተባለ መንፈስ ቅዱስ አለ ማለት ነው። ያን ስትጠጉት የህይወት ለውጥ ያመጣል። ስለዚህ የህይወት ለውጥ እንዲመጣልን በየአገልጋዮቹ ሳይሆን መዞር ያለብን በደንብ አገልግሎ ህይወትን የሚቀይረው መንፈስ ቅዱስ ጋር ነው ማለት ነው። ስለዚህ ይህን ነው የተማርነው ከያዕቆብ ህይወት ማለት ነው። ስለዚህ በጣም ለምን ኃይል ነበረው? ስለሚጸልይ። ኃይሉ ግን ጸሎቱ ነው አይደለም፣ እግዚአብሔር ነው። ለዛ ነው ያዕቆብ 5 ላይ አይደል ስለ ኤልያስ ያወራል። ከሰማይ እሳትን ዝናብን አውርዶ ነበረ። የሚያምን ሰው ጸሎቱ ምናምን ስለ ጸሎት እሱ ካወራ መስማት አለብን እና ያንን ነው በጣም የተናገረውና ስለዚህ በደንብ በጸለይን ቁጥር ምን እንሆናለን? ሀምብል እንሆናለን፣ የምንታዘዝ እንሆናለን፣ እግዚአብሔርን ደግሞ የምናምን እንሆናለን። ስለዚህ ሁሌም ጸሎት ወደ ትህትና ነው የሚያመራው። ታይትል ወደ መደርደር ሳይሆን ወደ ትህትና ህይወት ነው የሚናገረው። እከሌኔ ምንም አታመጣም የሆነ የትዕቢት ቃል ምናምን መናገር ሳይሆን ሀምብል ነው የሚያደርገው።
ህይወታችሁ ነው የሚያወራላችሁ። ይሄን ነው ያዕቆብን ህይወቱን ብቻ ስናየው የተረዳ ነው ዛሬ ስንማር ማለት ነው። ስለዚህ ምንድነው ማድረግ ያለብን? ስለዚህ ጀስት ዝም ብለን መጸለይ ነው ያለብን። የሆነ ነገር ይሆናል ይሁን ምናምን እያለን አንጠብቅ፣ የሚመጣውን ነገር አንጠብቅ። ጀስት መጸለይ ብቻ በቃ መስት ነው። የሆነ እያየን አይደለም፣ ጀስት ይሁን መጸለይ። ለምን ዝም ብሎ እየጸለለ ሌሎቹም እየጸለየ የእሱ ህይወት ሲቀየር አይደል? ፓስተር እንደዛ ነው ያለ እና ቢደክማችሁም ጸልዩ፣ በፈተና ብትያዙም ጸልዩ፣ ደክማችሁም ጸልዩ፣ በፈተና ብትወድቁም ጸልዩ። ስለዚህ ጸሎት ኦፕሽን አይደለም ማለት ነው። ቀጣይ ደግሞ ያየነው ነገር እነዚህ ስለ ሰፈር ስላደረጉት በጣም የሚገርም ነውና ለኢቭን ለመከራ እንዴት መመለስ እንዳለብን ነው ዛሬ ተማሩ። ለመከራ እንዴት መመለስ እንዳለብን ሁለት ነገር ነው ፓስተር ሲናገር ስጽፍ ሌላ ክላስ እያጠናው መስሎት ነበር፣ ግን የእውነት ሲያስተምር በቃ ከልቤ እየሰማው ነበርና ስንፈተን ልብን ነው ቴስት የሚያደርገው። ስንፈተን ደግሞ ውስጣችን ያለውን ማንነት ነው የሚያወጣው ማለት ነው አይደል? ወይ ትዕግስት ፕሮዲስ የሚያደርገው በእግዚአብሔር ከታመንን ከጸናን፣ ካልታመንስ እግዚአብሔርን መሳደብን እግዚአብሔርን መናገርን እናመጣለን። ስለዚህ ሁለት ምርጫ ነው ያለን፣ ወይ በትዕግስት ጸንቶ ያንን ማግኘት፣ ወይ ደግሞ እግዚአብሔር ላይ አፋችንን አላቀን ወደ ውድቀት መምጣት ማለት ነው። ስለዚህ ሰፈሪንግ ደግሞ አሁን ለምሳሌ በመከራ ህይወታችን ውስጥ ሲመጣ እንዴት ነው የሆነ ሰው እኮ አቤት ትህትናው አቤት የሚገርም ሰው ምናምን ትሉትና በመከራ ውስጥ መታችሁ አገኙት፣ በዱላ ናታችሁን ላይላችሁ ይችላል፣ ግን እንደዚህ ነው የሚሆነው። ስለዚህ ከዛ ደግሞ ምንድነው ሰላም ማለት የመከራ አለመኖር ማለት አይደለም ማለት ነው። በመከራ ውስጥ ጽኑ ነው ያለው አይደል? በመከራ ውስጥ ጽኑ ካለ ፓስተር ሲናገር ሰላም ማለት መከራ አለመኖር ሳይሆን በመከራ ውስጥ የእግዚአብሔር መገኘት መኖር ነው። ምክንያቱም እሱ ራሱ የሰላም አለቃ ኢየሱስ ስለሆነ በመከራ ውስጥ እንኳን ቢገኝ ሰላም የሚሰጥ ነው። ምክንያቱም እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ማለት አይደል? የዓለም ሰላም በቃ ኖርማል ባለበት ጦርነት በሌለበት ምናምን ሰላም ነው። የጌታ ዓለምን ይለያል ስትል እሳት ውስጥ ገብቶ የሚያስመልክ ሰላም፣ እንደነዛ እንደ ዳንኤል ጓደኞች ማለት ነው። አይ ለዚህ አንሰግድም ትልና እሳት ውስጥ ገባ ያስመልክ። ከዛስ የሚሰጥ ሰላም አንበሳ ጉድጓድ ውስጥ ትጣልና ሚያስተኛ አንበሳን ትራስ የሚያደርግልን፣ ወጀብ ውስጥ አብረት ገባና ጸጥ የሚያደርግ ነው። ስለዚህ የክርስቶስ ሰላም የሚለየው የአንድ ሰፈሪንግ አለመኖር ሳይሆን በሰፈሪንግ ውስጥም ሰላም የሚሰጥ ነው። ለዛ ነው በሰፈሪንግ ውስጥ ኃይሉ ይገለጣል። ጸንተ ትናገራለህ፣ ከዓለም የተለየ ሰላምን ታሳያለህ። ለምን? ይሄ ሰላም ከዓለም ነው፣ ዓለም እንደሚሰጣችሁ አይደለም ያለው ፓርት ይመስለኛል። የእኔ በመከራ ውስጥም ሰላም የሚሰጥ ነው፣ እንደ ዓለም አይደለም ነው። ይሄ ፓስተር ሲናገር ወደዚህ ከዛ በጣም ደግሞ የትዕግስትን ይሰጣል የሚለው በስማ ታውቃላችሁ። አንዳንዴ እኔ ራሴ ላይ በጣም ነው የሳኩትና የመንፈስ ፍሬ እፈልጋለሁ ማለት ጌታን መምሰል እፈልጋለሁ እላለሁ። ስለዚህ በመከራ ውስጥ ስትጸና ነው አንዱ የመንፈስ ፍሬ ትዕግስት ነው። ትዕግስት ደግሞ የክርስቶስ ባህሪ ነው። ስለዚህ ያን ከፈለግ በፈተና ውስጥ ጽና ይለኛል መጽሐፍ ቅዱስ። እኔ ግን ፈተናውን መሸሽ ምንድን ነው ምን መጣ ከዚህ በላይ ምናምን ትላላችሁ፣ ግን እንደዛ አይደለም ጉዳያችን። እኛ ክርስቶስን መምሰል ከሆነ እሱን መምሰል ከሆነ መከራ ውስጥ ጸንተን ትዕግስትን ካገኘ ለእኛ ስኬት ነው። ለእኛ ስኬት ማለት የሆነ ዓለም እንዳለው ገንዘብን እንደነሱ በጣም ቤቶችን እንትን ማለት በዛ አይን አይደለም፣ በመጽሐፍ ቅዱስ አይን ነው ማየት ያለብን። ስለዚህ በአእምሮ መታደስ መለወጥ ያለብን አሁን ባሳየን መሰረት በመከራ ውስጥ ስንጸና የሚሰጠን ትዕግስት ህይወት ነው። ስለዚህ ያ ክርስቶስን መሰል። ስለዚህ በዛ ምን ሪጆይስ አድርጉ ነው፣ ደስ ይበላችሁ ነው እያለን የነበረው ፓስተር። ስለዚህ ይሄ ማይንዳችን መለወጥ አለበት ማለት ነው። ደስታ ትዕግስት ማለት በክርስቶስ ውስጥ ሆነን የምናገኘው ነው እንጂ እንደ ዓለም የምናየው ነገር አይደለምና ይሄ በጣም ሲገርመኝ ነበር። ስለዚህ ትዕግስትን፣ ስለዚህ መከራ ሲመጣ አንገር ሳይሆን መሆን ያለበት ትዕግስት። ምርጫ አለን ሁሌ መበሳጨት ጓ ማለት ምናምን ይቻላል። እግዚአብሔር የሚገርመው ነገር መጨረሻ ላይ መልካም ነው የሚያደርግልን። ነገር ግን የምንቆጨው እኛ ነን፣ ወይ ደግሞ በንዴት ውስጥ የእግዚአብሔርን ፐርፐስ ሳናቅ ወደ ሌላ ነገር ሄደን የምንጎደው እኛ ነን። ነገር ግን ትዕግስት ስናደርግ ግን
የእግዚአብሔርን ፐርፐዝ እናገኘዋለን፣ በዛው ሰላም እናገኛለን። ስለዚህ አንድ መከራም ሲመጣ ቶሎ ሪያክት ከማድረግ አይደል አንዱ የመንፈስ ፍሬም ራስን መግዛት ነው። ሰው ራስን ገዛ አድርጎ ረጋ ማለትን ማለት ነው። ስለዚህ ጸጋን የመንፈስ ፍሬን ከፈለግን በመከራ ውስጥ መጽናታችን ነው ማለት ነው። ስለዚህ ሌላ ደግሞ ሌላ ትርፍ ነገር እናገር ነበር እና መንፈሳዊ ብስለት ነው። አያችሁ ለነዚህ ለጎዷችሁ ሰዎች መጸለይ መንፈሳዊ ብስለት ነው። መጸለይ አለ፣ ከዛ ደግሞ መባረክ አለ። ስለዚህ ጠላት የሚጠሏችሁን ውደዱ አይደል ማቴዎስ 5 ላይ ይላል። ስለዚህ ምን ያደርጋል? ስንጸልይ ልባችንን ይሄ ቅድም ፓስተር ያለን መራርነቱን ፕሮቴክት ያደርጋል እንዳይመር። በቃ ይሄ አይደል እኔ አሁን እውነት ከሰዎች ጋር አሁን በጌታ ሞኛ አሳዝኖኝ ምናምን ያውቃሉና ልጸልይ ስል ለፓስተሩ ላደውዬ ፓስተር ተበድዬ እኮ ነው ግን በቃ መጸለይ አቃተኝ እንደዚህ ምናምን እና ካልታረኩ መቀጠል አልችልም። የምሬን ነው የምላችሁ። ተበድዬ እንኳን እኔ ከዛ ሰው ጋር ካልተስማማው መሄድ አልችልም። ምክንያቱም የክርስቶስ አካል ነኝ። ገብቷችኋል? ምርጫ አይደለም እኮ አንድ ላይ መሆን እኮ በደሙ ግዴታ አንዶኛለሁ። ስለዚህ ከእርሱ ጋር ካልተስማማን ወደዚህ ደም የሚያመጣው ፓርት ጋር አንዱ ወንድሜ ቢሆን ይሄ እጁ በሆነ እኔ ከእሱ ጋር ካልተስማማው ይሄ በስርዓት ሊሰራ አይችልም። ስለዚህ በስርዓት እኔ ፈንክሽን ማድረግ አልችልም ማለት ነው። ስለዚህ ግዴታ እግዚአብሔር ጋር ቀርቤ ከዛ ወንድም ጋር ያን ነገር ዲል ማድረግ እንዳለብኝ ነው የተረዳው። ስለዚህ ምንድነው ይቅርታ ማለት ደግሞ ከልብ ነው መምጣት ያለበት እንጂ በአፍ በመናገር ብቻ አይደለም ማለት እና በአፎ ይቅርታ አድርጌለታለሁ ምናምን ማለት ሳይሆን ከልብ መምጣት አለበት። ይቅርታ ስታረጉ ምን ታረጋላችሁ? ትጸልያላችሁ ለጎዷችሁ። ከዛ ምን ይመጣል? ፍቅር ይመጣል አለን። ያ ፍቅር እናንተም ጋር ይመጣል፣ የነዛንም ሰው ልብ ይቀይረዋል። ስለዚህ ምን ማለት ነው? ይሄ በቃ ሞገስ ታገኛላችሁ ማለት ነው ከእግዚአብሔር ዘንድ አይደል? ከዛ ኢቨን የሰማይ አባታችሁ ይቅር እንዲላችሁ እናንተ ይቅር በሉ ይላል ጌታ። ራሱ ጌታ ነው ያለው። በዚህ ይቅርታ ላይ የተለያየ አመለካከት ያላችሁ አለ፣ ጌታ ነው ያለው። ስለዚህ ይቅርታ ካላደረግን መንፈሳዊ እድገታችንን ይገድባል ማለት ነው። እኔ መጸለይ አልቻልኩም ማለት ማደግ አቁሜያለሁ ማለት ነው። ሪፔንት ማድረግ ካቆምኩኝ ማደግ አቁሜያለሁ ማለት ነው። ስለዚህ ለማደግ ከፈለግኩኝ ግዴታ ሄጄ ይቅርታ መጠየቅ አለብኝ ማለት ነው። ስለዚህ ለማደግ ግዴታ ወንድሜን ይቅርታ መጠየቅ አለብን። ስለዚህ ልክ ይቅርታ ማለት ከፓስተር ህይወትም ከተማርኩት ብዙ ጊዜ ሲያወራ ምንድነው ለጸጋ በር የሚከፍት ማለት ነው። ይቅርታ ስታረጉ በእናንተ ላይ የእግዚአብሔር ጸጋን የሚያስለቅቅ ነው። ቀደም ፓስተር ሲያወራ ሰምታችኋል። እንደዚህ ከሆነ በኋላ በቃ እኔ አልቻልኩም ጭራሽ ባሰብኝ። ቢዮንሴንም የተዋወቃት የዛኔ ነው፣ በአካል አይደለም ግን እና እንደዛ አለ። ሪፍሌክሽን ነው ፓስተር ነው እንዳትነኝ። ስለዚህ ከዛ በጣም ደግሞ የተመቸኝ ድንጋይ ሲወረውርባችሁ ቤት ስሩበት አለ። በስማ አስባችኋል? ድንጋይ ሲወረወር እናንተ ብትወረውሩት እናንተ ጋር ያለው ያልቃል፣ ግን ብታስቀምጡት ግን ብደረድሩት ቤት ይሰራል አለና ስለዚህ ይሄ ደግሞ ምንድነው ለምሳሌ ያው ድንጋይ በርግጥ የሚወረውርም ሊኖር ይችላል። እሱን ደግሞ እንዳሰብ እሱ ሳይሆን የሆነ መጥፎ ቃል ሊናገሯችሁ ይችላል፣ ሪጀክት ሊያደርጓችሁ ይችላል ምናምን። ግን እግዚአብሔር ያንን ነገር እናንተ ካልመለሳችሁ ለበጎ ነገር ይጠቀማል፣ እናንተን ለማሳደግ ይጠቀማልና በአጭሩ እናንተን ይሰራችኋል። በቃ እኛን ይሰራናል። ምን ያመጣል እንዳልኳችሁ ሲሰድቡ ልክ ክርስቶስን አይደል? ክርስቶስን ትመስላላችሁ። እሱ ሲሰድቡት አልመለሰም፣ ሲነቅፉት አልመለሰም፣ ሲገርፉት መልሶ እንትን አላለም፣ ዝም ነው ያለው። ከዛ መጨረሻ ላይ ክብር ነው የመጣው። ስለዚህ የኛም አይደል መጨረሻ ላይ የምናገኘው ክብር ነው ማለት ነው። ልጄን መስለሃል ነው የምንባለው። መጨረሻ ላይ እኮ ራስ ወደሆነ ወደ ክርስቶስ እንደግ ነው የሚለው። ስለዚህ የመጨረሻው ግባችን እሱ ነው። ካደግን ምንድነው የሚለን? በቃ ልጄን መስለሃል። አብ አባት አይቶ እንጀራ አብልተኝልኛል የሆነ ነገር ምናምን አይልህም። የልጁን ባህሪ ይዛሃል። የልጁን ባህሪ ከያዝክ እንጀራ ታበላለህ፣ ችግር የለም። ስለዚህ የመጨረሻ ግባችን ከሆነ ይሄን ካገኘን ቴንኪው ብለን መሄድ ነው። ስለዚህ የመጨረሻ ስለ መስቀል ያወራዋለ። የመስቀሉ ደግሞ በቃ የመጨረሻው ላይ አለ ስንሄድ ምናልባት ወደዛ መስቀል ላይ ስንሄድ የሚመጡት ሰዎች ቤተሰቦቻችን ላይሆኑ ይችላሉ፣ ጓደኞቻችን ላይሆኑ ይችላሉ። ግን ከእግዚአብሔር ዘንድ የተላኩ ሰዎች ይመጣሉ። ለምን ሲባል ጓደኛ ከሆነ ጓደኛ ስለሆነ ነው ያገዘ ይባላል። ስለዚህ ቤተሰብ ከሆነ ቤተሰብ ስለሆነ ነው ይባላል። አንድ ግን ኢየሱስን የተሸከመለት ያው ጥቁር ነው ይባላል። ቢሊግራም ሲል የሰሙት ጌታ ይመስገን ከሆነም እና እንደዛ ቋንቋችሁን ማያቅ የሆነ ነገር ማያቅ መጥቶ ሲሸከምላችሁ ምንድነው የምትሉት? እግዚአብሔር ሆይ ተመስገን ነው የምትሉት።
አታውቁትም። ያን ሰውዬ ስሙንም አታውቁትም፣ ማገዙን ነው የምታውቁት። ስለዚህ ለእግዚአብሔር ክብሩ ይሰጣል እና ስለዚህ በመጨረሻ በዚህ ቃል እጨርሳለሁ። እግዚአብሔር እውነት እኔ ራሱ እየፈተንኳችሁ ነው። በጣም ትዕግስት አላችሁ እና ሮሜ 8 ቁጥር 18 ላይ እንደዚህ ይላል፣ የአሁኑ ዘመን ስቃያችሁ ወደፊት ሊገለጥ ካለው ለእኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ እቆጥራለሁ ይላል። ስለዚህ አሁን ያለው መከራችን ቅድም ፓስተር ምን አለ መቁጠር የሚለው እኔ እንደዚህ ተረድቼው አላውቅም። ካልኩሌት ታደርግና መጨረሻ ላይ ያ ክብር አለ። ምን ልጁ በሚገለጥበት ጊዜ እሱን የምመስልበት እርሱ የሚቀበል የክብርን አክሊል የሚሰጥብኝ ያ ነገር አለ። ስለዚህ ከዛ ጋር ሲስተያይ ምንም ነገር አይደለም ብሎ ሲናገር ነበር። ስለዚህ መከራ ሰፈር የምናደርገው ነገር ዌስት የምናደርገው ሳይሆን ጸጋን የመንፈስን ፍሬ የምናገኝበት ነው። ፓስተር ቤቴ ሊመጣ ነው። ተባረኩ። አሜዚንግ፣ በጣም አሜዚንግ፣ በጣም ማለት በጣም አሜዚንግ። አንድ ቃል ልቤ ላይ ስለመጣ እሱ ለመናገር ነው። አንተም ስማኝ። እዚህ በጣም በተለይ የገባችሁን እውነት ስትናገሩ ስለምትተቹ ሰዎች አጉል አደክ አጉል ፊት ለፊት አልክ ስለምትባሉ ሰዎች መናገር የምፈልገው ነገር አለ። ፖልም በጥንቃቄ ስማኝ። ብዙ ጊዜ መንፈሳዊ እድገት ላይ በእድገታችን እንዳንቀጠል የሚያደርጉ ሰዎች ምን አይነት ሰዎች ናቸው? እና ብዙ ጊዜ ትውልድ እየተቀጨ ያለው በእንዲህ አይነት ፖልንም አይታቸዋል። ፊት ለፊት የገባቸውን እውነት ሲናገሩ የሚያሽሟጥጡ ሰዎች አሉ አይደለ? በጣም የምንገታው እንደዛ ነው። ሁላችሁንም ነው ምለው። እዚህ ጋር በጣም ፖል እየተናገረ የገረመኝን ልንገራችሁ። በመጽሐፍ ቅዱስ ታሪክ በደንብ አድርጋችሁ ስሙ። በመጽሐፍ ቅዱስ ታሪክ ሰይፍ ይዞ የዞረ ጴጥሮስ ብቻ ነው። ቀኝህን ለሚመታ ግራህን ስጥ በሚል ትምህርት ቤት ውስጥ ቁጭ ብሎ ማለት ነው። ቀኝህን ለሚመታ ግራህን ስጥ ብሎ በሚያስተምር ፓስተር ስር፣ ሐዋርያ ስር፣ ኢየሱስ መሲሁ ስር ሆኖ ሰይፍ ይዞ የዘሮ ሰው አንድ ሰው ጴጥሮስ። ነገር ግን እስከነ ሰይፉ ባህር ላይ መራመድ ግን የከለከለው ጀግና ማንም የለም። ቱ ኤክስትሪም ማለት ልድገሞ፣ ይሄንን ሰይፍ ይዞ ባህር ላይ የተራመደ ጴጥሮስ ብቻ ነው ማለት the worst weakness ማለት ነው። ኢየሱስ በሚያስተምራቸው ኢየሱስ በሚያገለግልበት ሚኒስትሪ ውስጥ ሰይፍ ይዞ የሚሄድ ሰው ውሃ ላይ ተራምዷል። አንድ ነገር ልንገራችሁ፣ ይህንን ለምን እንዳነሳው። ሰው ሁሉ ሲያየው 12ቱ ቁጭ ብለው ታንኳ ላይ የመጨረሻ ሊያሹፉበት የሚችል ሰው ጴጥሮስ ነው። ይሄ ችክሉ ደግሞ ተነሳ ተብሎ ጴጥሮስ ሁልጊዜ ሁሉንም ነገር በመሞከር የመጀመሪያ ነው። እመኑ፣ ከሐዋርያቶችም የመጀመሪያው ነው ወንጌል ለአሕዛብ የሰበከ። በጣም በጥንቃቄ አንዳንዴ ትችታችሁ የሚተቿችሁ ሰዎች ከታንኳ መንቀሳቀስ የማይፈልጉ ሰዎች ናቸው። ታንኳ ላይ ቁጭ ብለው ኢየሱስ ሲራመድ ግን አቴንሽኑን የያዘው የጴጥሮስን ነው። ምታት መሰላቸው ይላል ለነሱ። ለጴጥሮስ ግን ኢየሱስ ድምፁን ከፍ አድርጎ እንዲህ አለ፣ ኖ እኔ ነኝ አለ ጌታ ማለት ነው። ኢሚዲየትሊ ኮምፈርት ዞናቸው ላይ ቁጭ ብለው አስተያየት የሚሰጥ ጉባኤ መካከል በባህሪ ሁሌ ችኩል የሚባል ጴጥሮስ ልምጣዊ ብሎ ጠየቀ ማለት ነው። እስከ ምኑ ብያቸዋለሁ? እስከነ አሸንክፉ ማለት ነው። እስከነ ሰይፉ። ሰዎች አልተለወጥክም ሰይፍ ይዘሃል ብለው ቢናገሩ ኢየሱስ አልተለወጥክም ሰይፉን አስቀምጠ ተራመድ አይልም። ሚተቿችሁን አቁሙና ክፍተታችሁን አይተው መራመድ የሚችሉበትን ውሃ ላይ ተራመዱ። ደስ ሲል አይገርም? ደስ ሲል ኢየሱስ
ውሃ ላይ ጌታ ሆይ ልምጣ ወይ ብሎ ሲል ና አለው ማለት ነው። ገስዋት ጋይስ መስጠም ጀመረ ይላል። ድሮም ችኩል ነህ ብሎ አልለቀቀውም ጌታ። ክብር ሁሉ ለኢየሱስ፣ ክብር ሁሉ ለኢየሱስ። ሃሌሉያ ሃሌሉያ። ብዙ ጊዜ በህይወቴ ያስቸገሩኝ ሰዎች ታንኳ ላይ ቁጭ አሉ ነው፣ አጥቢያ ቤተክርስቲያን ላይ ቁጭ አሉ። ምንም አይነት እንቅስቃሴ የማያደርጉ ሰዎች የመጀመሪያው ተሞክሮ የማይታወቅ ነገር ማድረግ ሲጀምሩ ሰይፏችሁን ነው የሚያሳያችሁ። አንተም ብሎ ክርስቲያን ይኸው ሰይፍ ይዘህ የለም ወይ ተበለስ ይሏችኋል። የመምህሩን ያሳያችኋል። እሱ እኮ የፍቅር አስተማሪ ነው፣ አንተ ግን ሰይፍን አልጣልክም። ገስዋት እስከነ ሰይፍህ መለማመድ ያለብን ህይወት ያለማምድሃል ጌታ። ሰይፍህን እሱ አያስጥልም፣ ራስህ ትጥለዋለህ በመጨረሻ። ኢየሱስ ሰይፍህን ክተት እንጂ ሰይፍህን ጣል አላለው። ምክንያቱም ኢየሱስ ማኒፕሌት አድርጎ አይቀይርም ሰዎችን። ልብህን ቀይሮ እጅህን አንተ ራስህ ትተዋዋለህ፣ አንስተ ሰይፉን ትወረውረዋል። እግዚአብሔር ማንንም አስጨንቆ አይቀይርም። አቁም አይልህም ጌታ። የምታቆምበትን ልብ ግን ይቀይርልሃል። ክብር ለኢየሱስ ይሆን፣ ክብር ለኢየሱስ ይሆን። ብዙ ጊዜ እኛ ቻሌንጅ የምንደረገውን ነገር ልንገራችሁ። we are so busy to talk of people's problem። እየሰሩ ያሉ ሰዎችን እየተንቀሳቀሱ ዋሌ መራመስ ሲጀምሩ ሰይፋቸውን እናሳያቸዋል። አንተም ብሎ ክርስቲያን ይሄው መች ተለወጥክ? ሰይፍ ይዘህ ትዞራለህ፣ ሁሌ በጉልበት ነው የምትዞረው። ኢየሱስ እስከነ ሰይፋችሁ ዋሌ ያራምዳቸዋል። ታይቶ የማይታወቅ የህይወት ልምምድ ነው ያለማመዳቸው። የሚተቹ ሰዎች ከታንኳ አይወርዱ። ኢየሱስን አይቶ በጣም ፓወርፉል ነው አየውና እንዲህ አለ፣ ጌታ ሆይ አለ። በጣም እኔ ፖል ሲያወራ ነው ይመጣልኝ። በእውነት ልቤ ላይ እያወራኝ ነበር። እንደ ድምፅ ነው የምሰማው ልቤ ላይ። እና ኢየሱስን አየውና ጌታ ሆይ ልምጣ ወይ ብሎ አለው ማለት ነው። አስባችኋል? ታንኳ ላይ የተቀመጡት ቀዥቃዣ ዝም ብለህ መቸኮል፣ አርፈ ቁጭ አትልም? አሁን ብሰጥምስ? ይታያችኋል። የጴጥሮስ ችግር ግራቪቲን ያለመማሩ አይደለም፣ ኢየሱስ ላይ ማትኮሩ ነበር። ፕሬዝ ጋድ። ስለ መስጠም ህግ ስለማያውቅ አይደለም፣ ያደገበት ነው። አሳ እያጠመደ ዘመኑን ሁሉ ከዛ ጋር ዞር ብሎ አያውቅም። ኢማጂን ኢየሱስን ሲከተለው ትልቁ ንብረቱ መረብ ነበረ፣ እሱን ጥሎት ነው የተከተለው። አንዳንዴ በድክመታችሁ አገልግሎታችሁን፣ ጸሎታችሁን የሚተቹ ሰዎች አሉ፣ ታንኳ ላይ የተቀመጡ የማይንቀሳቀሱ ሁልጊዜ ምቾታቸውን ኢየሱስ መጥቶ እዛ ጋር እንዲያገለግላቸው የሚፈልጉ ምንም አይነት ፌዝ የሌላቸው ማለት ኤቭሪ ታይም ዴይ አር ሬዲ። እንደውም ሰው ሳያቸው ታማኞች ነው የሚባሉት። ወንበር አይቀይሩ፣ እነሱ አይቀየሩ፣ አካባቢ አይቀይሩ፣ ልብስ አይቀይሩ፣ ቁጭ ብለው ጌታ ይመስገን የሚል ድምፅ አላቸው። በኮሚኒቲው የተከበሩ ናቸው፣ አይንቀዠቀዡም ይባላሉ። አይንቀሳቀሱማ ከታንኳ በጣም ሴትልድ የሆነ የተረጋጋ ህይወት ነው ይላቸዋል። they never change 30 years ስታገኟቸው ክፉ ካፋቸው አታገኙም፣ ግን አይንቀሳቀሱ። ምንም ኃጢአት አይሰሩም፣ ምን አይወድቁም፣ አይጥሉም፣ ምን አይሉም። ቁጭ ብለው የተሰሩ ነው የሚመስለው፣ እንደ ማሽን ድንጋይ ማለት እንደዚህ ብለው እግዚአብሔር። ድምፃቸው ቶናቸው አይቀየር፣ ጥቅሳቸው ብቻ ነው የሚቀየረው። አትፍሯቸው፣ አትፍሯቸው። ጴጥሮስ ተነስ፣ እስከነ ሰይፍህ ውሃ ላይ ጌታ ስትራመድ ይቀበላል። ወረ ፓወርፉል ጋይስ። ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ ይሆን፣ ክብር ሁሉ ለኢየሱስ። እየተተቻችሁ ያላችሁ ወጣቶች በጣም መጥፎ ትችት አሁን አንተ ነህ ክርስቲያን። ይሄው ክርስቲያን ብትሆን ከሰገባ ላይ ሰይፍን አታወጣም። ኢየሱስ ሰይፌን ሊያስጥለኝ አልመጣም፣ ልቤን ሊቀይር እንጂ። ሰይፉን እኔ ነኝ የምጥለው፣ አትንገረኝ ስለ ሰይፉ። እኔ አላፍ ጴጥሮስ ኢየሱስን እንደ ፖለቲካ መሪ አድርጎ ነው የተከተለው። ሰይፍ ይዞ ሂዶ ዌስት ሂዝ ታይም ላይክ ጌታ ቁጭ ብሎ ይኸውልህ የሰይፍ 10 ችግሮች ምናምን አለ። ሰይፍን የሚያወጡ በሰይፍ የተከተሉ ሰይፉን ጣለው አላለም፣ ወደ ሰገባው መልስ ነው ያለው።
ትዝ ይላችኋል። ትወደኛለህ አለው። አዎ። ትወደኛለህ? አዎ። በጣም የሚገርም ነገር ጌታ ፕሮፌቲካሊ ተናገረ። ባረጀህ ጊዜ አለው ጌታ ባረጀህ ጊዜ ቀበቶን የሚያስርልህ ሌላ ሰው ነው። ባረጀ የሚለው እድሜውን አይደለም የሚያወራው። ስፒሪቹዋሊ ማቹርድ ሲያደርግ ትሁት ይሆናል። እንኳን ሰይፍ ብትር አይዝም። ባረጀህ ጊዜ ወደማትፈልገው ሞቱን ነው እየተናገረ ያለው አይደለም እንዴ? ኢየሱስ እንዳይሞት የከለከለ ሰው እሱ ለመሞት ተዘግዝቆ ፍቃደኛ ሆነ ሲለወጥ። ኢየሱስ ያንን ሙመንት ያውቃል፣ ያችን ታይም ያውቃል። ተዘግዝቆ ለሚሰቀልበት ቀን ኢየሱስ ሰይፉን ታገሰው። ማይ ጋድ ማይ ጋድ ማይ ጋድ። ጌታ ስንት ነገር እንደታገሰኝ አይዲያ የላችሁ። ስንት ነገር ጌታ ነገ ተዘግዝቄ እንደምሰቀል አውቆ ሰይፌን ዛሬ አልተቸኝም፣ ግድ የለም ያዘው። የተቀየርከ ጊዜ ራስህ ትወረውረዋለህ። ብዙዎቻችሁ ትች ውስጥ የገባችሁ እስከነ ድካማችሁ እንዳታገለግሉ፣ እስከነ ድካማችሁ በጌታ ፊት እንዳትቆሙ፣ ለወንጌል እንዳትወጡ ይተቿቸዋል። ሊትራሊ ኤቪደንስ አላቸው። እናንተም አለቅ ያላችሁ ሰይፍ ይዛችሁ አለቅ ያላችሁ ሰይፍ አላችሁ የምትተቹበት፣ ጠላት የሚያገኛችሁ ማለት ነው። እመኑኝ። ጌታ ግን በውሃ ላይ ከማራመድ ወደኋላ አይልም። ካቶም ከፊታችሁ ባለው ዘመን ተዘግዝቃችሁ እንደምትሰቀሉለት ጌታ ያውቅ። ያቃል ጌታ። ሃሌሉያ ሃሌሉያ። ያቃል ነገ ለነፍሳችሁ እንደማትራሩ ያቃል ጌታ። በጣም ወዳችኋለሁ። ይህንን ለማለት ነው እና ስትናገር ውስጤ በጣም እየፈሰሰ ነበረ። የተቺዎችን በጣም አስተያየት አንደበታቸውን የሚያወጡ ሰዎችን አትስሟቸው። አትስማ ፖል፣ አትስማቸው፣ አትስማቸው። እንደ ጴጥሮስ ችኩል ነው ለሚሉ ሰዎች አትስማቸው። እነሱ ታንኳ ስለሚወዱ ነው። ታንኳ ይወዳሉ። አጥቢያ ቤተክርስቲያን ፊት ለፊት ነው ቁጭ የሚሉት። ስብሰባ ላይ ፊት ለፊት ነው። አይለወጡም። እነሱ አታጥቧቸውም። ታንኳ ላይ ከመጧቸው ቁጭ ብለዋል። ጴጥሮስ አይቀመጥ። ጌታን ካየ ይሄዳል። ተባረኩ። አክሊልዬን ራሱ ፀጉሩን አስቆርጦት አውጥቶናል። ያዕቆብን መጽሐፍ ከተማረ ይሁድ ራስታውን አጭዶት መጣ። ተባረኩ። ይሄን ለማለት ብሩኬ የምትለው አለ። ብሩኬ እሺ። አክሊል ሰላም ፓስተርዬ፣ ሰላማችሁ ይብዛ። እንዴት ነህልኝ? ሁላችሁም ቅዱሳን ሰላም ብያችኋለሁ። በጣም ናፍቅ ያለው ሁላችሁንም አላገኘኋችሁም በብዛት። እኔያው ግን ከተጀመረበት አንስቶ ቁጭ ብዬ እየሰማው ነበረ። ከቤቴም አልወጣው፣ ከፓስተርዬ ቤትም አልወጣው እና ጌታ ድንቅ ነው። በጣም ደስ ይላል። ምንም እናንተ ባላችሁት ላይ መጨመር ለማለት ምንም የምለው ነገር የለም። ምክንያቱም በጣም ድንቅ አድርጎ መንፈስ ቅዱስ እያንዳንዱ ነገር ልባችን ላይ አስቀምጦልናልና እኔ ያው ጽሁፉ ብቻ ይገልጠዋል። በባለፈውም የጻፍኩት አለ፣ አሁንም የጻፍኩት አለ። ቀጥታ እኔ ግጥም ላንብብላችሁ። ግን አሁን ስትነጋገሩ ምን መጨረሻ ላይ የጻፍኩትን እሱን ልበልላችሁና ወደ ዋናው ግጥሜ እገባለሁ። እንግዲህ ሁልሽም ተበድዬ ይቅርታ አልልም የቀረው ቅር እንጂ ብለሽ የዘፈንሹላ አንድ ብቻ ነው ለመዳን የምትፈጽሚው ቃለ መሐላ። ተገኝተሽ ውለሽ ማደር ይሆንልሽ በክርስቶስ ጥላ። ሰይፍ ይዞ መራመድ ውሃ ላይ ይቻላል። በቀልህን ትተህ ሕይወትህን ስትቀጥል ከባዱ ይሆናል ቀላል። ታንኳ ላይ ተቀምጠው የማይንቀሳቀሱ ያንተን የእምነት ጉዞ በትችት ሲጠቅሱ አንተ ግን ደርሰሃል ነውና ፍጻሜ። ኢየሱስ ጌታ ነው ድነሃል ወንድሜ ይላል። ድነናል። ኢየሱስ ጌታ ነው። ክብር ለሱ ይሁን። ያዕቆብን በተመለከተ ከሳምንት ጀምሮ ስንማር ነበረ። እኔ የቀረልኝን በዚህ መልክ ገልጬዋለሁ። አሁንም ወደ ግጥሙ ልሂድ። ያዕቆብና ኢየሱስ ወይም ያዕቆብ
የሚል ጽሑፍ ርዕስ ሰጥቼዋለሁ። በእናት የሚገናኘው የኢየሱስ ወንድም ከፍቅር እምነት ውጪ ያለን መንገድ በጭራሽ አይሄድም። እግዚአብሔር የወሰናትን የዘላለም ሐሳብ ማወቃችን እንጂ አብሮ መብላታችን ከቶኑ አይበጂ። ኢየሱስ መሞቱና መነሳቱ ነው ማዳን፣ መወለዱ ብቻ አይደለም ኪዳን። ያዕቆብ ለተበተኑት ለ12 ነገድ ሲጻፍ ጸጋውን በማቅለል አቱን አንተ ጸያፍ። ኢየሱስን በማመኑ በተነሳበት ሰልፍ እስጢፋኖስ ሲገደል ብዙዎች ደንብረው ጠፉ እንዳለመታደል። ነገር ግን በጸሎት የሚተጉ እስከ መጨረሻው ሄዱ ሳይሰጉ። አንዳንዶች በጭራሽ ኢየሱስን አያምኑበትም ነበር፣ ገብቶ እስኪገለጥላቸው በተዘጋባቸው በር። ማረኝ እንደማለት በገዛ ኃጢአታቸው እየተቆጡ ጭራሽ አበደ ብለውት ሊይዙት መጡ። ያዕቆብ በመገለጥ እንጂ በትምህርት አልተለወጠም። ወንድሙ ሆኖ ሳለ አብሮ ስለተወለደ ብቻ ልቡን ግን አልሰጠም። አብረህ ብትውል አብረህ ብታድር ኢየሱስን ማወቅ እግዚአብሔርን ማወቅ ነው እንዳይመስልህ ድር። ከጸጋው ቃል የተነሳ ልባቸው ይቃጠል ነበር። ሞት እንዳላሸነፈው ተገልጦ አረጋገጠላቸው ሕያው ስለነበር። እግዚአብሔር ዓለማትን ከፈጠረበት ኃይል ልጁን ያስነሳበት ኃይል ይበልጣል። አለኝ የምትለውን የምትመካበትን ጠፊ ነገር እግሩ ስር አምጣና ጣል። የምነግርህ ካልገባህ ድንገት ተገልጬ በተዘጋ በር አስረድቼሃለሁ ሞትህንም ገልብጬ። ብቸኛ አዳኝህ እንደሆንኩ አሳይቼሃለሁ አረጋግጬ። የወደቀውን መልአክ ወርጄ ከምድር ራሱን ረግጬ። ያላንዳች ጥንቃቄ ያላንዳች ቀዶ ጥገና ፈውስ የሆንከው የእግዚአብሔር ልጅ ለእያንዳንዳችን ነው። አንተ ነህና ያቃተንን የምታስወጣው፣ አለመቻላችንን ይዘን ነው ወደ አንተ የምንመጣው። እግር ስር ለመጣል ነው የወጣልን ዕጣው። ለይተህ ታውቀዋለህ ያቃተንን ነገር በስምህ ኃይል ቅጣው። ኢየሱስ ሰው በሕይወቱ ኢየሱስ ሲበራለት አይፈራም ለመቆረጥ ስለት። አዎ ሰው በሕይወቱ ኢየሱስ ሲበራለት አይፈራም ለመቆረጥ በስለት። ያዕቆብ ወንድምነቱን አላደረገውም መኩሪያ፣ ለዘላለም በመሰጠት ራሱን አደረገ እንጂ የሕይወት ዘመን ባሪያ። በስደት ውስጥ ታምኖ ስለጸና በጸሎት መትጋቱ አደረገው ቀና። ጌታን እንዲቀበሉ ሲጸልይ የያዕቆብ አቅም በረታ። በጸጋው ኃይል ተመክቶ አለማመንን ረታ። ሳይማሩ መለወጥ ይቻላል በጸሎት። ለካ በመንፈስ ቅዱስ ክፍት ነው ሁሉም ችሎት። ከሰማይ ላይ ወርዶ እየተንጠባጠበ ኑ እያለ ሲጣራ የበረከቱ ጠል ሰው ትከሻ ላይ አርፎ እከሌ ከሊት ላይ አምኖ የሚንጠለጠል ሕዝቤ ሆኗል ሻይ ቅጠል። ኢየሱስን አምነህ አንተ ግን ተነጠል። ነገሩ ለበጎ እንደሚደረግ እንዳሳቡ ለተጠሩት ፈተናችሁ ሁሉ እንደ ሙሉ ደስታ ቁጠሩት። በቦዔዝ እርሻ ላይ ነው የተባረከችው ሩት። ወንድሜ መከራ ውስጥ ገብተህ ከገባህ ሱባኤ ያድርግልህ እንጂ ድሉን ለትንሣኤ። ሰውን ለመበቀል አትሸከም መስቀል። ኢየሱስን አምነህ በኪዳን ለመኖር ጸጋውን ተቀላቀል። ኢየሱስ ያድናል፣ ብቸኛ መዳኛ ነው። ኢየሱስ ጌታ ነው። ተባረኩ። አኪ በጣም ሚስ አድርገን ነበር። እውነት በጣም ፓወርፉል። ጌታ ይባርክ። እኔ እንዲህ ይቻላል እንዲህ እያልኩ ነው መሰማው፣ ግን እንደዚህ እየጠፋብን ተቸገር። አልጠፋም ከማይጠፋው ነኝ ምናምን አልልም፣ ግን ሳልጠፋ ሳያለው በቅርቡ ፓስተርዬ። ኦኬ ሰላም ሲሉትም በግጥም ነው።
የጌታ ይባርክ። እውነት በጣም ፓወር። ክብሩን ኢየሱስ ይውሰድ። ፖልዬ አሚስዩ። አሜን አሜን። አኪዬ እኛም በጣም እውነት እነዚህን ግን ብትፖስታቸው ጥሩ ነው። እኔም ላግዝህ እችላለሁ። በጣም ፓወርፉል ናቸውና እንፖስታቸዋለሁም። እግዚአብሔርም ደግሞ ከረዳን ደግሞ በግጥም መድብል ደግሞ እንመጣና በወንድም አልዬ ሚኒስትሪ መሰረት ደግሞ ለዛ ማበረክተው ይሆናል። በቅርቡ ደግሞ ይሆናል። ሁሉም ይሆናል። ጌታ ይረዳናል። አሜን። በጣም ነው የምንወድህ። ተባረክልን። እኔም በጣም ፓስተርዬ ቅፍ አድርጌ እስክስመው በቃ እንትን ብያለሁ፣ ጓጉቻለሁ። የምሬን እኮ ነው ማውራው። እውነት ነው፣ የኛው ጉጉት ነው። ይሆናል። አሜን አሜን። እስከዛ በቃሉ እንታቀፋለን። ናኦምዬ እዴ እግዚአብሔር ሰው መቀጠል ትችላለህ። እንወዳለን። ይሻ እግዚአብሔር ሰዎች መጨረሻ ላይ ነው የሚናገሩት። እውነት ነው ፓስተር። ከወንበሬ ልነሳ ነበር። እኔም እንደዛ። ጌታ ይመስገን። ግትስዩ ሁላችሁንም በጣም እኔ በጣም ብዙ ትምህርት ነው የተማርኩት ዛሬ። በጣም ብዙ አለው እና በጣም በቃ እግዚአብሔር ይመስገን። ስለዚህ ቃል መንፈስ ቅዱስ በጣም እየተናገረ እንደነበር አምናለሁ እና በጣም ከምንም በላይ የወሰድኩት ነገር ምንድን ነው? በምናሳልፈው የመከራ ህይወት ውስጥ በጣም ትዕግስትን ለካ ፕሮዲውስ እያደረግን ያለ ነው እና እግዚአብሔር ለካ አንዳንድ ጊዜ ሲያምነን የሚያምነን በብሌሲንግ ብቻ አይደለም፣ በሰፈሪንግ የሚያምነን አለ። ጌታ ሰፈሪንግ ውስጥ አልፎ በዛ ውስጥ መውጣት ይችላል ብሎ እግዚአብሔር ያምነናል ማለት ነው እና we have to enjoy the suffering. The suffering የሚያሳድገን ወዴት ነው? የመጀመሪያው the power of the Holy Spirit. and even እኮ ኢየሱስ አይደለ he was led by the Holy Spirit ግን led ሆኖ ወደ ምድረ በዳ አይደለ የተወሰደበት ነገር ወደ ፋይቱ እኮ ነው አይደለ ወደ ሰፈሪንግ ታይም ነበር የተወሰደው እና sometimes the leading of the Holy Spirit በጣም ድል ብቻ አይደለም ማለት ነው፣ ሰፈሪንግ ውስጥም ልንገባ እንችልበታለን እና the thing is ከዛ ውስጥ ግን grow ሆኖ የሚወጣው እምነታችን፣ ከዛ ውስጥ grow ሆኖ የሚወጣው ጆያችን ግን ለብዙ ትውልድ ፈውስ መሆን ይችላል ማለት ነው እና ያዕቆብ ፓስተርዬ ከተናገርካቸው ነገሮች አክቹሊ እኔ በጣም ልቤ ላይ ነው የጻፍኳቸው ዛሬ ስሰማው የነበረውን ነገሮች በጣም ፓወርፉል ስለነበር ማለት ነውና ከያዕቆብ ህይወት ያስቀናል። ያዕቆብ ህይወት የእውነት ያስቀናል። በጣም የእውነት እኔ ቀናውበት ጌታን በጣም ያስቀናል። እሱ ባለበት ይፈራ ነበረ። የሚጠልይ ሰው መናገር የለበትም፣ ጸልያለሁ ማለት የለበትም። አትሞስፌሩን ይዘዋል እና ለካ ጸሎት እኔ ጸሎት በጣም ያደክመኝ የነበረበት ጊዜ ነበረ እና ያደክመኝ ለካ የነበረው ኤክስፔክት አድርጌ ነበረ። ኤክስፔክቴሽን የነበረው ከእግዚአብሔር የሆነ ነገር ለመቀበል ነው፣ የጥያቄን መልስ ለመቀበል እንበረከክ ስለነበር ነው። ግን ለካ ጸሎት ኤክስፔክቴሽናችን መሆን ያለበት the glory of the Lordን ኤክስፒሪየንስ አደርጋለሁ ነው። the first thing I will experience ወደ ዙፋኑ ቀርቤ ጌታን ወርሺፕ በማድረግ ውስጥ I will charge the atmosphere። የመጀመሪያው ነገር አትሞስፌሩ ይመጣል። ከዛ በኋላ ጌታን ወርሺፕ አደርገዋለሁ የሚል ኤክስፔክቴሽን ይዤ ነው እንጂ የምገባው የጥያቄ መልስ ይመለስልኛል ብዬ መሆን የለበትም። አለበለዚያ ጸሎት አድካሚ ነው የሚሆነው፣ በጣም አድካሚ ነው የሚሆነው። ማለት ይሰለቸናል። በቃ ጸሎት አሰልችሆናል። because አይለወጥም። አንዳንድ ነገሮች እግዚአብሔር ዝም ይለናል። because especially grow የምናደርግበት ታይም spiritually grow እንድናደርግ ጌታ ሲፈልግ ብዙ ነገሮችን ቶሎ አይመልስልንም። በዛ ውስጥ ግን ለካ እኔ እየተለወጥኩ እየመጣሁ ነው። ለካ ሰፈሪንግ ውስጥ እያለፍኩኝ ስመጣ የእግዚአብሔርን ዝምታም ኤክስፒሪየንስ እያደረግን ስንመጣ እኔ ነኝ ግሮ እያደረግኩ እየመጣሁ። ስፒሪቹዋል ነገሬ ግሮ እያደረገ ነው። ጌታን መስማቴ ግሮ እያደረገ ነው። ትዕግስቴ በጣም እየጨመረ እየመጣ ነው። አቲቲዩዴ እየተቀየረ እየመጣ ኢቨን አቲቲዩዳችን ይቀየረ። እኔ በጣም ጸሎት ትንሽ ቀዝቀዝ ስል አቲቲዩዴ በጣም ነው የሚያስጠላው። በስመ አብ እና በቃ ቆይቻለሁ ማለት ብዬ በቃ ስለዚህ የእሱን የምተማመንበት ሰው በጸሎት ውስጥ ኤክስፒሪየንስ የማደርገው ይህንን አምላክ ነው። በጸሎት ውስጥ ኮኔክት የማደርገው ከዚህ ጌታ ጋር ነው ማለት ነው እና ያዕቆብ የሚያስቀናኝ ህይወቱ ምንም ሌላ የሚጠይቀው ጥያቄ የለውም፣ ይጸልያል። እና የነገርከን ነገር በጣም ፓወርፉል ነገር። ያዕቆብ የተለወጠው ስፒሪቹዋል ነገሩ የተለወጠው በጣም መጽናት ውስጥ እየገባ የመጣው ለነዛ ጂውሾች በመጸለይ ነው።
ለእስራኤላውያኖቹ በመጸለይ እነሱ ጌታን እንዲያገኙ ዝም ብሎ ይጸልያል። ለካ ያልገባው ነገር እግዚአብሔር እሱን ደግሞ እየለወጠው ነው ያለው ጽናት። so we have to pray for people ማለት ነው። ለጀነሬሽን መጸለይ ያለብን we have to pray ለዚህ ትውልድ፣ ለወጣቶች፣ ለቤተ ክርስቲያን በቃ we have to pray because የእውነት ሸክም ደግሞ የሚኖረ እንዴት ነው አድካሚ የሚሆንብን it's because የሆነ በእኛ የሆነ ነገር የሚለወጥ ስለሚመስለን። ግን if we are in the atmosphere then we pray for the generations then ጌታ ምላሽ ይሰጠናል። ከምንም በላይ ደግሞ ምላሽ የምናገኘው በምንድን ነው? spiritually grow በማድረግ ውስጥ እኔ I think እግዚአብሔር በዚህ እየለወጠን ነው ብዬ አስባለሁ። ለሆኑ ሰዎች አሁን ቅድም ፓስተር እያለው ነገር is so powerful forgiveness የሆነን ሰው forgive አድርገ ነው ያ ፔን እየሰነበተብን የሚመጣው because we don't pray for those people. so አንዳንድ ጊዜ ጸሎትን ማሰብ ያለብን ጌታን አስበን ነው እንጂ መጸለይ ያለብን ሰዎቹን አስበን አይደለም። ያዕቆብ ሰዎቹ ተለወጡ አልተለወጡ ወዲያው አይደክምም like ምንም በቃ እነዚህ ወንጌል አይገባቸውም ያለ የሚተውበት ጉዳይ አይደለም። he just connect with the Lord and he just pray ስለዚህ በሞር በጸለየ ቁጥር እሱ ለካ እየጸና መጥቶ ከቤተ መቅደስ ላይ ሲወረወር የሚያደርጉትን አያውቁምና ብሎ አልፎ ሄደ። so ዓለማችንን ይቀይረዋል ነው የምለው እኔ prayer is going to change our environment። አሁን ከምናየው environment ወጥተን faith we connect to the Lord by the Holy Spirit። ስለዚህ ያንን connect የምናደርግበት ዓለም ስላለ we don't care ብዬ እላለሁ እና ጌታ ጸሎት ያብዛልን። የእውነት እኔ በጣም በያዕቆብ ነበር ያስቀናል በጣም። ቅድም አቢጋ ያለችው ነገር ፓወርፉል ነው አይደለ? ኢየሱስን አውቄው እንዴት አልተከተልኩትም ብሎ ኮንደምኔሽን ውስጥ አልከተተውም ወይ ሄዶ ራሱን የሆነ ነገር ውስጥ ማድረግ አላደረገም። በጣም ግሬስ እንደገባው የምታውቀው እንደውም በዛ ነው። ኢየሱስን የተቸው ሰው ነው ፊት ለፊት አላግጦበታል አለ ላስት ታይም እየነገርከን ዮሐንስ ወንጌል ምዕራፍ 7 ላይ በስውር ምናምን ብለው ሙድ ይዘውበት ነበር ኢየሱስ ላይ። እንደዛ ሙድ መያዙ ግን አሁን ላይ መጥቶ ባሪያው አይደለሁም ብሎ ለመናገር ድፍረትን አልሰጠው። ስለዚህ አሁን ላይ ባሪያው ነኝ ብሎ ለመናገር በጣም ድፍረት የሰጠው እንደው it's the grace of the Lord እኮ አይደለ? ስለዚህ ጄኮብ like the book of James ያዕቆብ በጭራሽ ጸጋ አልገባው የሚባል ሰው አይደለም ያዕቆብ። በጣም እንደውም ግሬስን አንደርስታንድ አድርጎ ይሄን ግን የተቀበላችሁት ግሬስ እንዳትንዘላዘሉበት you have to live a right way ክራይስትን እየመሰላችሁ ለመምጣት ካራክተራችሁ አቲቲዩዳችሁ ኤቭሪቲንግ እየተቀየ አለበለዚያ አማኝ መሆናችሁን እንዴት ይታወቃል ነው how could they know ጌታን እንደምትከተሉ ዲሳይፕል መሆናችሁን እንዴት እንወቀው ነው ያዕቆብ ጥያቄ እኮ እንጂ እኮ ለመዳን የሆነ ስራ ጨምሮ አይደለም እያለ ያለው እኮ so that we have to understand ክራይስትን እየመሰልን ስንመጣ አቲቲዩዳችን ካራክተራችን ኤቭሪቲንግ እየተለወጠ መምጣቱ it's a must ጥያቄ የሌለው ጉዳይ ነው። ግሬስ ሎለስነስ አይደለም በጣም lawlessness ሆኗል። what I see is we're saved by the grace so we can do bro no we're saved by the grace በጸጋን ሄዳን ነው ግን lawless ግን አይደለንም። we still have like we have the right like አይደለ ጌታን ለመከተል we need to know መሄድ ያለንበትን መንገድ we need to live according to the word of God እንደ እግዚአብሔር ቃል መኖር ደግሞ አለብን ማለት ነውና የሚረዳን ጸጋ አለ። ያዕቆብ ደግሞ ጠንከር አድርጎብን ደግሞ የመጣው you have to pray ነው። ስለዚህ ከያዕቆብ ይወጥ ይሄ ሁሉ በቃ ያዕቆብ መጽሐፍ ተጨምቆ የወጣው ከሚጸልይ ሰው ነው። የሚጸልይ ሰው ምናልባት የሆነ ነገሩ like surrounding ላይ ሊለወጥ ይችላል አትሞስፌሩን ግን ይቆጣጠራል ያ ሰው። he has a grace ሲናገር ይደመጣል አይደለ? ከሐዋርያቶቹ በላይ በጣም የመናገር አቅሙ ይደመጣል። ፓስተር ይምታስቶስ ከሆነ ቆርኔሌዎስ ቤት ሄዶ ጴጥሮስ ሰብኮ ከመጣ በኋላ የገጠመው ዋና ፈተና ያዕቆብ ነው። ቆሞ እየጠበቀው ምን ልትሰራ አዛብ ይገባ ነው የነበረው ጥያቄና this person ቆሞ ከጠየቀ በቃ bro በጣም ያስፈራል። የኢየሱስ ወንድም ነው ከተባለ እንግዲህ ከባድ ነውና እኔ ከያዕቆብ ሕይወት ይሄን በጣም ተምሬያለሁ። ስለ forgiveness ከራሴ ሕይወት አልፈ የተናገርከው በጣም የተናገርኩት በኢየሱስ forgiveness when we forgive those people ለካ ሰዎቹን ማሰብ የለም። ሰዎቹን ካሰብን መቼም forgive አናደርጋቸውም። መቼም ጠላትን ካሰብን መቼም forgive አናደርግም። ኢየሱስን ማሰብ ግን forgive የምናደርግበት አቅም ይሰጠናል። ጸሎት ደግሞ በጣም ለሰዎች በጣም እኔ አሁን በጣም ፓስተር ይሄን ነገር I do experience it in my life በጣም ያስቸገሩኝን ሰዎች በጣም በቃ የስጋ ሞግ የሆኑብኝ ሰዎች ዝም ብዬ ነው የምጸልይላቸው። በቃ I just pray for them ማለት ከዛ ለነሱ ዝም ብዬ በመጸለይ የኔ ልብ እየተለወጠ ነው የሚመጣው። እኔ ጥላቻ እየጠፋ ይመጣል። ደግሞ እንዳልከውም የሰዎቹም አቲቲዩድ እየተቀየረ ይመጣል ስላንተ ያላችሁ እይታና God is great so powerful ፓስተር በጣም powerful ጌታ ይመስገን። ናሂ
ናሂ ሰማኛል ወይ ፓስተር? I never see you like this. It's በጣም ፒውር ነው። Glory to Jesus. Spirit. እኔነት የሌለበት ያወራው ነገር ሁሉ አንተ የለበት። በጣም ፒውር ናሂ I never see you like this. መንፈሴ ነበር የሚያዳምጥ የነበረው። ናሂ you so change. Glory to Jesus. Like the cleanness of your spirit is amazing. My God, I love you. I'm so thankful. በዚህ ክብር ስላየው በዚህ ንጽህና ጌታን ባንተ ስላየው Glory to Jesus. I'm so thankful. ናሂ ኬፔራ በጣም ፒውር ነው፣ ጀኑን ነው፣ ዋይዝ ነው እና ስፒሪት ፊልድ ነው በጣም እና ጌታን አመሰግናለሁ። በእውነት ልቤ እየተንቀጠቀጠ ነበር ስሰማ የነበረው እና ስፒሪቴ ሪስፖንድ እየሰጠ ነበረ። አንተ ሌላ አለው ለእግዚአብሔር ጸጋ ሜን በእውነት እርሾ የሌለው ንጽህና እንዴት ደስ ይላል መሰለህ። አንዳንዴ ምን እንሸወዳለን? የቃላችን የተከሸነው ሚዲያውን ኢምፕረስ ለማድረግ አለ። አንዳንዴ እዚህ ጋር ሪፍሌክት ሲደረግ አያለው አቲቲዩድ። አንዳንድ ሰዎች ኮምፒት ለማድረግ ነው ሪፍሌክት የሚያደርጉት፣ እስቲ ከንትና የተሻለ ላደርግ ብለው። ግን የተማሩትን እግዚአብሔር ልባቸው ውስጥ ያወጣውን ሲያወራ ኢምፓክት አለው። አትሞስፌሩን ይቆጣጠራል። የጌታን መገኘት ያመጣል። ጌታ በጣም ሃምብል ስለሆነ በንግግር ማኒፕሌት አይደረግም። የእግዚአብሔርም ሕዝብ ደግሞ መንፈስ ቅዱስ አለው። አንዳንዴ you can see that people they have a big word አይደለ? በጣም ትንሽ ቃል አላቸው አይደለ? ከዛ ይቀፋሃል የንግግራቸው ቶን። አንዳንዴ ሰው ስላዳመጠ እንደው አዳምጦሃል ማኒፕሌት አድርገው ሊያዳምጥህ ይችላል። ግን to be called the servant of God የልዑል የእግዚአብሔር ባሪያ ተብሎ ለመጠራት የእግዚአብሔርን የቅንነት ልብ ያስፈልገናል። ሰዎችን ኢምፕረስ ለማድረግ አይደለም። what I enjoy from the Lord and I speak ከጌታ የተደሰትኩትን እዚህ ውስጥ ያላችሁ ሁላችሁም ማለት ነው እንዲህ አይነት ልብ ይኖረን። ሰዎችን ለማስደመም ሪፍሌክሽን ላይ ሲደረግ አንዱ ከአንዱ ለመብለጥ አይደለም፣ የተሻለ ሪፍሌክት ለማድረግ ውስጥ የነደደውን ነገር ለማውጣት ነው ማወራው። ጌታዬን ስለምወደው ዳስ ቼንጅ ኤቭሪቲንግ። ጌም ቼንጀር ነው ልብ። ታውቃለህ? የእውነት ጌታ እኮ መንፈስን ይመዝናል እና ይሄ ለራስ እንድትማር ነው ማለት ኤቭሪዌር ስትሄድ ኢምፕረስ ለማድረግ አይደለም የምታወራው። this me በቃ ይሄ ነኝ እኔ ይሄ ነኝ የሆንኩትን ነው መሆነው። if I cry I will cry, if I am sad I have to sad, right? so የገባኝን እውነት በልብ ቅንነት ጌታን እየወደድኩት ሳወራ I can change the atmosphere አይደል? ብዙ ጊዜ ባይብል ስተዲዎች ቸርቾች አገልግሎት የሚቀፉት ለምንድን ነው? ውስጡ እርሾ አለባቸው። መልእክቱን ከእግዚአብሔር ተቀብለው በእነሱ ቅመም ይቀሙታል። ወራ አግሊነስ ራናዲ ምን እላለሁ? የምናገለግለው ህዝብ እኮ መንፈስ ቅዱስ ውስጡ ያለ ህዝብ ናይ እንዴ አንተ ተናገርክ ነው እንጂ እኮ የተናገረብህ እግዚአብሔር እኮ ሁላችን ውስጥ አለ። እንመዘናለን፣ እንረሳለን። መንፈስ የተሞላ የእግዚአብሔር መቅደስ የሆነ ህዝብ እንደምናገለግል እንረሳለን። ከንግግር አልፎ ኤዲት የሚያደርገን ስፒሪት አለ። አገርም ሕፃን ልጅ እኮ ሊመዝነን ይችላል። እድሜው አይደለም ውስጡ ያለ መንፈስ ቅዱስ የሚባል አምላክ አለ። you can manipulate people። በነገራችን ላይ አሁን በጣም ይሄን ነገር ሰማይ ናህዬ እስካሁን እየተነጋገርን አለበት ያዳም ሁሉንም በጣም ተገርም ያለው ማለት ነው።
ያንተ ሲመጣ መንፈሴ ነጥሮ የወጣው ምንድነው? አንዳንዴ ንጹህ የተናገረን አይመስለንም፣ ግን የልባችንን ስንናገር በጉባኤ ውስጥ ከተነገሩት ያንተው ይወጣል። የንግግርህ በጣም ኃይለኛ ስለሆነ አይደለም፣ የንጽህና የልብህ ንጽህና፣ ቅንነት፣ ጌታን ወደህ የምታወራው ነገር ማንንም ኢምፕረስ ለማድረግ አይደለም። እና ጌታ ይመስገን ያዕቆብ ለዛ ነው የበለጠው። የሚናገረው ቃል የጅል የሚመስል ሕግ የሚመስል ነገር ግን ዓለምን የተቆጣጠረ ድንቅ ቃል የተናገረው። አራኔ ዊዝደማ የለኝም ብለን ስንል ዊዝደማችን አይደለም፣ ቀላል ቃላችን የሰው ልብ ውስጥ ገብቶ ለውጥ ያመጣል። ናሂ ቱናይት አም ሶ ብለስድ ቱ ሂር ዩ። እኔ ካገለገልኩት በእውነት አገልግሎት ይልቅ የተናገርከው ነገር እግዚአብሔር አትሞስፌሩ ላይ አገሙት። ጌታ ፊት ነው የምልህ፣ ጌታ ፊት ነው። አም ብለስድ እስካሁን ስለቆየው ተባረክ። ሰይፍህን እያዩ ለሚሰቹ ሰዎች አንድ ነገር በላቸው፣ ታንኳው ላይ ተቁጭ ብዬ አልከርብም፣ አከንዋህ ደዋር። ክብር ሁሉ ለኢየሱስ ይሁን። ሄዳለሁ፣ አትፍሩ። አንተም ፖልም አትፍሩ፣ ብሩክዬም አትፍሩ፣ ሜቲዬ፣ አማኒ፣ ፖል፣ አኬ አትፍሩ። በቅንነት ብቻ ተናገሩ፣ ለመብለጥ አትናገሩ። ሉጋም ይኖራችሁ። ሉጋሚኑ የእግዚአብሔር ሕዝብ መቀለጃ አይደለም፣ በፍጹም መቀለጃ አይደለም። ምን የእግዚአብሔር ሕዝብ እግዚአብሔር ውስጡ ያለበት ሕዝብ ነው። ከዛ አንግል አንጻር ካየን እኛ የሆነ ብሔር አይደለም፣ ከኛ ብሔር የሚያንስ ብሔር ከኛ ብሔር እኩል ይሆን አይደለም እያገለግለን ያለ ነው። we are serving the temple of God። የእግዚአብሔር መቅደስ ለሆኑ የእግዚአብሔር ቤቶች ነው እያገለገለን ያለ። ወደ honor to serve the living God አይደለም ጋይስ። አንዳንዴ እድል ስለተሰጠን እንጂ እኮ በልጦን የሚያወራ ሰው እኮ አለ። ናይ 450 ሰው እንዲሰማው የሚፈልግ በጣም የመጽሐፍ ቅዱስ አዋቂዎች አሉ፣ በጣም አሉ። ግን the favor of God ማለት ነው እግዚአብሔር እድል ሰጥቶን ምህረት አድርጎልን እንድንደመጥ ሲያደርገን እያገለገለን ያለነው መቅደሶችን ነው፣ የልዑል የእግዚአብሔር መቅደሶች። we are not taken for granted። በእውነት never ስማርት አትሁኑ። ብሩኪ የሰማኝ ነው የሰማችሁ ይኖላችሁ። yes አታድርጉ። ፖል እየሰማኝ ነው ያለው። የንግግር ብዛት ማኒፕሌት እንጂ የሚያደርገው ሰው አይለውጥ። we speak አይደለ? እኛ የእግዚአብሔርን ቃል እንደሚሸቃቅጡ አይደለንም እንኳን በፍቅርና በቅንነት እንናገራለን። ክብር ሁሉ ለኢየሱስ ይሁን። the philosopher የሆነው እኮ ፖል ነው ይሄንን ያለው። እንደሚሸቃቅጡ አይደለንም፣ በቅንነት እንናገራለን እግዚአብሔርን እውነት። ሃሌሉያ። ሪስፔክት በማድረግ ኤቭሪ ፐርሰን ውስጥ መንፈስ ቅዱስ አለ በማለት ነው የምናገለግለው። ደደብ ህዝብ አይደለም የምናገለግለው። እንደዛ አይነት አይምሮ ሊኖረን አይገባም፣ እድል ስለተሰጠን ማለት ነው። አንዳንዴ we look down people። that's why ቃላችን ማንንም የማይለውጠው በእውነት ምንም ቼንጅ አያመጣ። ትለፈልፋለህ፣ ሰው መሄጃ ስላጣ ዝም ብሎ ይሰማል። አንተ ግን ዲሳይፕል የምታደርግ ይመስላል፣ which is so stupid right? ግን በቅንነት ስትናገር የህዝቡን ብዛት አታይም። ከቅንነት የሚወጣው ከንጹህ ልብ የሚወጣው ከበጎ ህሊና የሚወጣው የእግዚአብሔር ቃል አንተን ኢምፕረስ ያደርግ ነው። አንተ ትደሰታል፣ አንተ ኢንጆይ ታደርጋል። የሚሰማህን ሰው ብዛት ላይ አይደለም ኢምፕረስ የምትሆን። 2 ሰው ይስማ 1000 ሰው ይስማ ቶንህና ኤክሳይትመንት እኩል ይሆናል። ምክንያቱም you are enjoying the word of God። አንዳንዴ እኛ ለምን መሰላቸው ሰው ሲበዛ በጣም ኃይላችን የሚጨምረው? ምክንያቱም ሰው ስለምናገለግል። ሰው ሲያንስስ ቶናችን ይቀንሳል፣ ኤክሳይትመንታችን ምክንያቱም we are serving human። ግን እግዚአብሔርን የምናገለግልስ ከሆነ አንድም ሲሆን 1000 ሰው ኤክሳይትመንታችን፣ ለቅሶአችን፣ ደስታችን እኩል ነው። ምክንያቱም the living God the almighty God ነው የምናገለግል ልዑል እግዚአብሔርን ስለሆነ። አንድ ሰው ሲመጣ ኤክሳይትድ እንሆናል። who cares about 400 people? who cares? አንዱን እግዚአብሔርን ነው የምናገለግለው፣ 400 ህዝብ አይደለም።
I'm so impressed ፖልዬ በርቱ አየ በርቱ ብሩኪ አማኒ ሜቲሻ አቂ በርቱ ታቻላችሁ ጌታን የምትወዱ እግዚአብሔር ልጆች በርቱ ጌታን በቀንነት አገልግሉ ሰው አትናቁ just say Lord ቃልን በቀንነት ሰዎችን ኢምፕረስ ለማድረግ አይደል የገባኝን ቃል በፍቅር እናገራልና so also blessed guys ሰምቻችሁ ልቤ ጌታን ነው የምለው ካገለገልኩት አገልግሎት ይልቅ የሰማው ልቤን ቀይሮኝ ናይ ምክንያቱም ጉረኛ ስለሆንክ ብዙ ጊዜ በቃ ይዞህ ነበር ለቀቀ ጌታ አስወጣል ጌታ ይመስገን ለቃተን ነው ወጣለ ክብር ሁሉ ለኢየሱስ I'm so thankful for your change ጌታ it's just my heart is so burning my goodness ምን አይነት ክብር ምን አይነት ክብር እውነት ጌታ like simply ቃል አውርተ እንደዚህ ብለህ ትውልድ ሲቀየር ምን አይነት amazing guys ዋካችሁ በጌታ ፍቅር ልምከራችሁ ራሳችሁ ኢንጆይ አድርጉ ጌታ ጥሩ ሰባኪ አትሁኑ የገባችሁን እውነት በፍቅር ገልጡ ጌታ ዌልዳን ይላችኋል አንድ ቀን ሰማይ ዌልዳን ብሎ ክራውን ይሰጣችኋል I'm so thankful I can have ቃል የለኝም እግዚአብሔር ካንተ ውስጥ ምንጭ ነበር ሲፈልቅ ነበር ክብር ሁሉ ለኢየሱስ በእውነት እንደሌላ ቀን እንኳን እየጮክ አይደለም ያወራው so simple change my heart ንሳኔ ገባሁት ተማርኩ በእውነት ጌታ ይመስገን ጌታ I'm so ወዳለሁ በጣም ፓስተር ስለሆንኩ ደግሞ ደስ ብሎኝ ጌታ I'm so thankful I'm proud of you I'm proud of you I'm proud of you guys thank you for your patience ትዕግስትን ደግሞ አይባችኋለሁ እግዚአብሔር በእናንተ የሚያፈራው ፍሬ የጌታ ባሪያ ትሆናላችሁ ለዘላለም ከኔ ጋር አትቀጥሉ እንደዛ ነው የሚሰማኝ ግን እግዚአብሔር የራሳችሁን እርሻ ይሰጣችኋል አባት ትሆናላችሁ የትውልድ I see that በእውነት ከአልያው ዙላ ቆይቱ ይችላላችሁ ግን ጌታ እርሻ ይሰጣችኋል በጣም እንደዛ ነው ጌታ በልቤ የሚለኝ I will give them the nation you will be ጌታን በባርካለሁ ከናንተ መማርበት በእውነት የናንተን እርዳታ የሚሻበት ዘመን ከፊታችኋል በጣም እጄን የምትደግፉበት ዘመን ከፊታችኋል I'm so thankful በርቱ ትዳር አያሳርፋችሁም ትዳር ላይ እንዳትቸኩሉ አያሳርፋችሁ ጌታ ነው የሚያሳርፋችሁ እንዳትቸኩሉ በፍጹም እንዳትቸኩሉ ጌታ አለ ከፊታችሁ ለታላቅ ለከበረ ተልእኮ ተጠርተናል ልዑል እግዚአብሔርን ለማገልገል we call to serve the living God ኃያሉን አምላክ ልናገለግል ተጠርተናል ጌታ ይመስገን ይሄ ዕጣ ወድቆብናል ፈልገን አይደለም ተቀድሰን አይደለም አሁንም እስከነ ሰይፋችን ነው ያገለገልን ያለ ነው የሚጠቆምብን በጣም ብዙ ድካሞች አሉብን በጣም ብዙ እስከነ ሰይፋችን ግን ውሃ ላይ ያራመደን ያለው ጌታ አላስጣለንም እኛ እንድንጥል ጸጋውን እየጨመረብን ነው በርቱ የክብር ሽልማት ይጠብቀናል ተግሳጽ አትፍሩ ትራማችሁ ውስጥ አትደበቁ ቪክቲም አትሆኑ don't play victim game ጌታን ለምኑት ባዶነን ጌታው ምን ክብር አለን ተነካን አልተነካም በሉት ጌታን የወንድሞች ሰይፍ ይወድቅብናል ግን እንለወጣለን ጌታ ይመስገን ጌታ ከፊታችን ወጥቷል አይጥለንም አይተወንም እግዚአብሔር ሃሌሉያ አይተወንም አይጥለንም በድካማችን ይራራልናል ጌታ ሃሌሉያ ይራራልናል ጌታ ቸር ነው
ወዳችኋለሁ በጣም። መልካም ምሽት፣ መልካም አለ